እኔ ያለ ቪዲዮውን ስለምለቅ ኬርፉሊ አዳምጡ። ከታች ያላችሁ ሰዎች አሁን የሚለቀቀው ቪዲዮ ማታ ለቀዋለሁኝ እኔ። ስለዚህ በደንብ አዳምጡ። በደንብ አንደኛ ቪዲዮ ከተከፈተ የተቆራረጠ ከሆነ አክሽኑን ታዩታላችሁ፣ ሲቆረጥ ይታያል። ስለዚህ በደንብ እንድታዳምጡ ማሳሰብ ፈልጋለሁ። ቀጥል ወንድም አለ ቀጥል። ግሎሪ ቀጥል። ማንም ሰው ሚውት እንዳያነሳ በቃ ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ነገር አላቸው። ስለዚህ ጭራሽ ከጠፉ ሰዎች ለድነት ቀረብ ያሉ ሰዎች እንዲበረቱ፣ እንዲጠነክሩ፣ እንዲያሸንፉ ፈልጋለሁ። እነዚህ ሰዎች አሁን ቻሌንጅ ላይ ናቸው ያሉት። በተለይ ሉተራን ኢትዮጵያ ውስጥ ያለው ሊዋጥ የሆነ ጅራቱ ነው የቀረው። ይቅርታ ጉንፋን ስላለ እና ሊዋጥ በጣም ትንሽ የቀረው እንዲጠፉ ማለት በጴንጤቆስጣን እንዲወረሩ አልፈልግም። ማለት ከጴንጤዎቹ ሉተራን በጣም የተሻሉ ናቸው ብዬ አምናለሁ። ዋይ ለምን አያገባኝ ማለት ጭራሽ ከሚጠፉ ሻል ያለው ለትምህርት ቀረብ ያለው ትራዲሽን ያላቸው አይሻሉ? በጣም በአመጣጣቸውም ልባ ነው። በደንብ እሄድበታለሁ። በነገራችን ላይ ሶስቱንም አነጻጽርላችኋለሁ ዛሬ። ሶስቱንም የኦርቶዶክስን የሉተራንንና የጴንጤቆስጣንን ልዩነትን በተወሰነ ደረጃ ማሳየት እፈልጋለሁ። ስለዚህ ሉተራን እንደነገርኳችሁ በትራዲሽንን መጽሐፍ ቅዱስ ለምሳሌ በኋላ መጣበታል። ጥምቀትን ጥምቀት ይሉታል፣ ያድናል ካሉን አማናዊ ጥምቀት ያዳስ ስሬት ይገኛል በእምነት ይላሉ። ቅዱስ ቁርባን አማናዊ ነው ይላሉ። ሰው በጣም አሪፍ ነገር ነው። ኦኬ እነዚህ አይኖች የሉም፣ ጨራሽ ሽታውም የላቸው። የተሻሉ ናቸው ማለት ነው። ይህንን እንዳለ መጣበታል። በነገራችን ላይ ዛሬ የማቀርብላችሁ ዊዝ ኤቪደንስ ነው። ኤቪደንሱ ደግሞ ከትምህርት አንጻር ማለት ነው። ከትምህርት አንጻር ምንም ጥያቄ የለውም። ሉተራን በጣም የተሻሉ ናቸው ብዬ ነው የማምነው። የጴንጤቆስጣን እንቅስቃሴ በዚህ ከቀጠለ አገርም ያጠፋል። አይደለም እምነት ጭራሽ አይታሰብም፣ ግን አገር ራሱ ያጠፋል ብዬ ስለማስብ ቢያንስ የሉተራን ካልቸራቸውም እንቅስቃሴያቸውም ጭምቶች ናቸው። ረጋ ያሉ ሆነው አግኝቻቸዋለሁ ባለኝ እይታ። በጣም የተጻፈ ነገር አላቸው። ደግሞ አፈንጋጮች ቢሆኑ በጣም የቀረበ ነገር አላቸው። ለመጽሐፍ ቅዱስም ለቤተ ክርስቲያንም የቀረበ ነገር አላቸው። ስለዚህ ጭራሽ ከጠፉ ሰዎች ለድነት ቀረብ ያሉ ሰዎች እንዲበረቱ፣ እንዲጠነክሩ፣ እንዲያሸንፉ ፈልጋለሁ። እነዚህ ሰዎች አሁን ቻሌንጅ ላይ ናቸው ያሉት። በተለይ ሉተራን ኢትዮጵያ ውስጥ ያለው ሊዋጥ የሆነ ጅራቱ ነው የቀረው። ይቅርታ ጉንፋን ስላለ እና ሊዋጥ በጣም ትንሽ የቀረው። እናንተ ራሱ ጉግል ላይ ገብታችሁ ቸካሉት ማለት ትችላላችሁ። ዛሬ ኢንፎርሜሽን ታውቃላችሁ። ጉግል ምናምን የሚናቅ ነገር አይደለም። ጉግል ምናምን እንዳታጣሉ፣ ኤቪደንስ ነው። ምንም ጥያቄ የለው። ማጣራት አለብን። የስ ግን የምናውቀው ነገር በትምህርትም እዚህ ጋር የምንሰማው ነገር ስለሆነ ስለዚህ ሉተራን ሊዋጡ ለምሳሌ በእኛ ቤተክርስቲያን ውስጥ ተሐድሶዎቹ ተነስተው ነበረ። ተሐድሶዎቹ ተሐድሶ የሚባለው የቆሸሸ ትምህርት የለው፣ አድራሻ የለው፣ በአየር ላይ የሚያናፋ ነው። በቃ የሆነ እንከን የሚፈልግ ቤተክርስቲያኗን ለመሰልቀጥ ውስጥ ለውስጥ በጣም የሚሰራ ነበረ። ተቆርቆ ተጥሏል። ቆርጠን ሌጣለው ከቤተክርስቲያን እውነት ለመናገር እና አድራሻ የላቸው፣ እንደ ሸለመጥማጥ ናቸው፣ ወይ ደግሞ እንደ ስስ መልካቸውን ነው የሚቀያየሩት። አድራሻ የላቸውም። የሆነ ቦታ አይወስዷቸው። አላማቸው ቤተክርስቲያንን መክሰስ እና ከቤተክርስቲያን ሰው እንዲወጣ ማለት ነው። እኛ ቤት የነበሩ ተሐድሶ ነን የሚሉ ሰዎች መርጅ የሚያደርጉት እየሰዎችን እያወጡ ከቤተክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳ አይደለም። በነገራችን ላይ ተሐድሶ የሚባለው ከጴንጤም የባሰ ነው። በነገራችን ላይ ከጴንጤ ከሉተራን ጭራሽ አይገናኙም። አድራሻ እንኳ የላቸው።
ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የለም። እንደምታውቁት ከዚህ አዲስ ሆነን ምናምን የኢትዮጵያ ቤተክርስቲያን ተሳሳለች ምናምን ሲሉ የነበሩት ዘማውያን ሌባጫ ማሪ ወንበዴዎች ልክ እንደነ እዩ ጩፋ የእኛ ቤት እዩ ጩፋ እና እስራኤል ዳንስ የነበሩ ናቸው። ሉተራንን ለማዋል በጣም ጥምቀት አያድንም ብለው ይከራከሩ ነበር። ኢቨን አንዳንዶቹ እንደነ ናቲ ያሉ ሉተራን ገስት ላይ ቁጭ ብለው ማለት ነው እነሱ ሳይለንት ላይ ነበረ ህፃናትን ማጥመቅ ሮንግ እንደሆነ መጽሐፍ ቅዱሳዊ እንዳልሆነ ጥምቀት እንደማያድን በቃ ጀስ ያመነ ሰው የሚፈጽመው ስርዓት እንደሆነ ዲቤት ሁሉ ያደረጉ ነበር። በሚገርማቸው እና የት ናቸው ያሉት እነዚህ ሰዎች? መጽሐፋቸውን መጽሐፈ ስምምነትን ስሞል ካታኪዝም እና የላርጅ ካታኪዝም መጽሐፉ አለ። ከትምህርት አንጻር ማለት ነው ከትምህርት አንጻር የሉተራንንና የጴንጤቆስጣን ልዩነትን በተወሰነ ደረጃ እንዳታጣ ቤተክርስቲያን ወደ ጴንጤቆስጣን የሚከቱ ወደ ሉተራን እንኳን አይደለም። በነገራችን ተሐድሶ የሚባለው ከጴንጤ የባሰ ከጴንጤ ከሉተራን ጭራሽ አይገናኙ። አድራሻው ላይ ልክ የእኛን ቤተክርስቲያን ውስጥ ነው ስነ ምግባር የለም። እንደምታውቁት ከዚህ አዲስ ሆነን ምናምን የኢትዮጵያ ቤተክርስቲያን ተሳሳለች ምናምን ሲሉ የነበሩት ዘማውያን ሌባጫ ማሪ ወንበዴዎች ልክ እንደነ እዩ ጩፋ የእኛ ቤት እዩ ጩፋ እና እስራኤል ዳንስ ሰዎች የነበሩ ናቸው። ሉተራንን ለማዋል በጣም ጥምቀት አያድንም ብለው ይከራከሩ ነበር። ኢቨን አንዳንዶቹ እንደነ ናቲ ያሉ ሉተራን በጣም ይቀጥላል እናት ቤተክርስቲያን ይላሉ ሲባል እንሰማ ነበር እና ደግሞ ማለት ነው ኦርቶዶክስ እያሉ ይዘባበሩ ጋብቻ ነው ወይስ እየተቆራረጠ ነው? ጓደኛ እየተቆራረጠ ነው። ኔትወርኩ ስለሚሆን ቪዲዮውን አጥፍተህ እንትኑን ድምፁን ብቻ አሰማው። ጴንጤቆስጤ ነው የሚባለው። ስለዚህ እኔ ኦን ፐርፐዝ ነው እንደዚህ ያደረጉት፣ ተሳስቼ አይደለም። እንደዛ እንዳትገምቱ እሺ። በእንትን ነው አደረገው። እሺ ሪፖርትም ሊሆን ስለሚችል አንድ ጊዜ ታብታብ እናድርገው። ሪፖርት ሊሆን ይችላል። ያቺን አንዴ ግሎሪ ይሰማል። ኔትወርክ ወይ ሌላ ከና እንደዚህ አድርግ። ድምፁን ብቻ ይሰማ። እንትኑን ቪዲዮውን ተውና ድምፁ ብቻ ይሰማ። ቪዲዮውን አጥፋ። በቃ እንደዛ ከሆነ ይኸውልህ ዋናው ሀሳብ ጋር ላድረሳችሁና ይሄ አሁን ተቆረጠ የተባለበት ፓርት አልተናገርኩትም የተባለው ፓርት ከ9 ደቂቃ ጀምሮ ያለው ፓርት ላይ ነው ያለው። ስለዚህ እሱ ደቂቃ ላይ ላሰማችሁ። እሺ ይሄ የመንፈስ ቅዱስ ስጦታ ነው የሚያምኑት። ጩኸቱ የሚመጣው ከተቋሙ አኪ የሚባል ልጅ እነ ቪዲዮውን ክፈተው። ይኸውልህ እስካሁንም የተቆራረጠ ነው የምታቀርበው፣ ግን ይኸውልህ ቪዲዮው ካለህ ከ20 ጀምሮ ክፈተው። 20 ጀምሮ እናንተ ያቀረባችሁት እየሰማኝ ነው ማነው ግሎሪ ከነመኖራቸው በጣም እንጠራጠር መጡ። አሁን መጥተዋል። ኦኬ በጣም የሚገራርሙ ልጆች መጡ ማለት ነው። ኮንፌሽናቸው በደንብ ልክኛው ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ይሄ ቃል ትምህርት መሰጋ ምናምን አርያም ክሰት ጓዝ የሚባለውን በቤተክርስቲያን ውስጥ በቃላችን እንደምናጠናው ማለት ነው።
ልክ ኮንፌሽናቸውን ሽምጥጥ አድርገው የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት ግን ጎበዝ ነች። ደግሞ ሌላ ማን ነበረ? ኦግስበርግ፣ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቭን በቃ ከነ ፔጁ ነው። እኔ እንደውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራለሁ። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደለም። ጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው። አያዳምጥም። እንትን ማለት መስማት የተሳነው አህያ አይነት ጩኸት ነው የሚሆኑ። በቃ ምንም ይቅርታ አድርጉ፣ በጣም ጩኸታሞች ናቸው። በነገራችን ላይ ጩኸታሞችን በኋላ አሳያቸዋለሁ። የፔንቴኮስታል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ የፔንቴኮስታል የአዙዛ ስትሪት ላይ ጎዳኛ ሰፈር የተመሰረተ ነው። የፔንቴኮስቴ ማለት በ1906 ነው የተመሰረተ። ጩኸት ነው፣ ድብልቅልቅ ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ ይሄ የመንፈስ ቅዱስ ስጦታ ነው ብሎ የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሃትን በዚህ አጋጣሚ ላይ አይቻለሁ። ሉተራን ተብሎ የሚጮሁት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ነው ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው ማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ወላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅር ሙስሊሞች ይሻላል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ችግር ጥያቄ የለውም። ከሙስሊም ፔንቴ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌሎች ባሉ ጩኸት ድብልቅ ያለ ይህ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ፣ ወንበዴ፣ ፓስተር ምናምን ምድሪቷ ላይ ከመጣ ልባደ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ድሉሽን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆብሃል። የሚለቀቅ ነገር የለም። ሰርተ ተለወጣል። ሀገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ሀገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጮታሞች የሆኑ ካራክተራይዝ ያደርጓቸዋል። ከአህያ ጋር የሆነች ሂደት አስተምራ ነው የምትመጣው። ገብታችኋል አለምላችሁ? ሞዴሬተሮች ሚዩት አድርጉ፣ ግን እንትን አትበሏቸው። ሚዩት ነው እንጂ ማድረግ ብሎ ካታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው we have to respect። ገብታችኋል? የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን እንደሚሆን በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው።
ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። የጭፈራ ቤት የምናምን እነ ባለጌዎች ምናምን እየገዙት ያሉ ቸርቻቸው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ኦኬ ኦኬ ፎራስ ምክንያቱም ጤነኛ የሆኑ ጴንጤዎች ወደ ትራዲሽኑ ግን ሁለት ነገር ነው የሚሆነው። በነገራችን ላይ ሉተራን በአሁኑ በጣም በርትተው ከወጡ ሉተራን በጣም ጠንክረው የመጀመሪያው ትራዲሽናቸውን የኮንቬንሽናቸው የሚለውን ይዘው ከወጡ ብዙ ጴንጤቆስጣን ወደ እኛ ቤተክርስቲያን የማይመጣው ወደ እነሱ በተወሰነ መረጃ ያደርጋል፣ ይቀጥላል ወደ እነሱ። ምክንያቱም ጴንጤቆስጣን ያለ ሉተራን መቆም አይችልም። ለምን? መነሻቸው ሉተር ነው። የታድሶ ኮንፌሽናቸው በሙሉ ይሄ ሶላ የሚባለው በሙሉ የሉተራን ነው። ኢቨን ፕሮቴስታንት የሚለው ራሱ የሉተራን ነው። የሚጠቅሱት ምንም ነገር ጴንጤዎቹ የላቸው። ጴንጤዎቹ አንድ የራሳቸው የእምነት መግለጫ ምናምን የተወሰነች መቶች ፔጅ ምናምን ማትሞላለች በቃ ዛሴ። ከዛ በተረፈ የሚጠቅሱት ኮንፌሽን የላቸው። እያንዳንዱ ጴንጤ ፓስተር እንደመሰለውና ደስ እንዳለው ነው የሚያስተምረው። አይታችሁ ከሆነ ጴንጤዎቹ ገና ውሃ ያድናል እንዴት ውሃ ሊያድን ይችላል? ገና ፍለጋ ላይ ናቸው። እምነታቸውን አያውቁትም፣ አላገኙትም ገና። ስጋው ደግሞ አማናዊ እንዴት ሊሆን ይችላል ብለው ነው ገና እየተመራመሩ ያሉት። ሉተራንስ በቃ አባቶቹ እንዳሉት ይላሉ። ጥሩ ነገር ነው ይሄ። ለምሳሌ እኛ ጥምቀት ያድናል አይደለም እያልን እኛ እንፈላሰብም። ለምን? ኦልሬዲ ሐዋርያት ጽፈውልናል። መጽሐፍ ቅዱሱን የእግዚአብሔርን ቃል ከጌታ የተማሩት ጽፈውልናል። መጽሐፍ ብቻ አይደለም፣ መጽሐፍ ቅዱስን ቀኖን አድርገው የሰጡን አባቶቻችን ምን አድርገውታል? ቀኖን አድርገው የሰጡን አባቶች ተርጉመውልናል። የዮሐንስ ወንጌል ምዕራፍ 3 ይሄ ስለ ዳግም ልደት የሚያወራ ጥምቀት ነው፣ ሰው በመንፈስ ቅዱስ እንዴት እንደሚወለድ የሚናገር ነው ብለው ዮሐንስ አፈወርቅ እነ ቄርሎስ ተርጉመውልናል። የተረጎሙትን ነገር ከኛ በእምነትን በእውቀትን በብዙ ነገር የተሻሉ ስለሆነ ሙሉ በሙሉ ነው የምንቀበላቸው። ስለምንቀበላቸው እኛ እምነታችንን ፍለጋ እንደ አዲስ መሰረት ለመመስረት አንሄድም። እኛ ኢቨን እንኳ የማይገባን ነገር ካለ አልገባኝም ነው እንጂ የምለው አይ ብዬ የአባቶችን ትምህርት ልጠራጠረው በፍጹም አልችልም። ምክንያቱም የተጻፈ ነገር ትክክለኛ የሆነ ነገር አባቶቻችን አስተምረዋል። ጉባኤያት አሉን። እኛ ሉተራንን በተመሳሳይ ሁኔታ አባቶችን ይጠቅሳሉ፣ ኮንፌሽን አላቸው። ኦኬ። ስለዚህ በመሰላቸውና በደሳለኝ የእነሱ ፓስተር አያስተምርም። ጴንጤቆስጣልስ ገና ፍለጋ ላይ ናቸው። ውሃው እንዴት ሊሆን ቃሉ ይላሉ። ከዋና ከመንፈስ ሄደው ውሃውን ጃምፕ ያደርጉታል። ጥምቀት ሲባሉ ሻወር ነው ይላል። መዘፈቅ ምን ትርጉም አለው ይላሉ። ገና ፍለጋ ላይ ናቸው። ለምን? አንደኛ የራሳቸው እንዳልኳቸው የተጠረዘ ምንም አንድ መምህር ወጥ የሆነ መምህር የላቸውም። እንደፈለጉ ነው የሚተረጉሙት። እንደፈለጉ የሆነ በነገራችን ላይ ምንም መጽሐፍ ቅዱስ አነቦ የማያውቅ ሰው ይመጣና ዲቤት ይገባል። ማለት የመሰለውን ይዞ ይከራከራል። በቃ ሲከራከር ዚያቱ ፓር ከኛ አይደለም ከሉተራን ራሱ በጣም ሩቅ ናቸው። ኦኬ። አሁን ከዚህ የተነሳ ሙሉ በሙሉ ከሚጠፉ የተሻለ ጴንጤ ቢሆኑ አይሻል? እኔ እንደዚያ የሚሻል ይመስለኛል። የግል እይታ ነው። እና ሉተራን በጣም ጠንክረው ከወጡ ምንድነው የሚሆኑት መሰላችሁ? ይሄ ሰርገው የገቡ ጴንጤዎችን ሊያስወጧቸው ነው። እየገረፉ ከእነሱ አምልኮ ቦታ ሊያስወጧቸው ነው። ስለዚህ ሰርገው የገቧል። በሉተራን የተሸፈነ ጴንጤ ነው የምታዩት። አሁን አንዳንድ ጊዜ ውር የሚለው ማለት ነው። ስለዚህ እንደዚያ ከሆነ ፕራውድ ሆነው እኛ ጋር መጥተው የሚያወሩት ጴንጤዎቹ ራሱ ከዓመት በፊት ያዝ ሲደረጉ ምንም የላቸውም ሲባሉ የሉተርን ኮንቬንሽን ነበር የሚያመጡት። የእነሱ እንደሆነ አደረገው። ወደ ውስጥ ገብተን ስለ ጥምቀት ሲወራ ግን ሉተር ምን አገባኝ፣ ሉተር ምን አገባው፣ የራሱ ጉዳይ የሚሉ ጴንጤዎች ትሰማላችሁ ማለት ነው። ኦኬ። ስለዚህ ጴንጤ ተንጠልጥሎ ያለው ቁሞ ያለው በሉተራን ነው። ሉተራን የሉም ማለት በቃ አለቀለት። ቁሞ ሄደች የጴንጤቆስጣን ሙቭመንት ይኸው ሌሎች ሀገር አውሮፓ ሀገር እንደጠፋው ይጠፋል። አሜሪካ ሀገር ያሉት ራሱ ወደ ጥንቷ ቤተክርስቲያን፣ ወደ ኦርቶዶክስ ቤተክርስቲያን፣ ወደ ካቶሊክ
ይሄ ነው አንደኛው ቪዲዮ። አዎ አይ በቃ ይሄን ነው ያሰማው። ስለዚህ አሁን ተቆረጠ የተባለው የትኛው ጋር ከ10ኛ ደቂቃ ጀምሮ ያለው ላይ የትኛው ነው ተቆርጦ የተቀጠለው? እንዳውም እኮ ያላሰማህን ነው እኮ ነው ስጽፈው ያላሰማህን በጣም ፍልል እንደሚበዛ አሁን ቀሲስ ተቆርጦብኛል የሚሉትን ከቃልዬ ጋር አውሩ። ቃልዬ ካንተ ጋር እንጨርስ። አንደኛ አይ ከኔ የተሻሉ የሚናገሩ ልጆች ስላሉ ከነሱ ጋር ነው የሚያወሩት። አደራም አሳሰባችሁ ነገር አትጩሁ ፕሊዝ። ረጋ ብላችሁ አውሩ። ማንም አይከፍትም፣ ገድ የሎትም። ይኸው ከቃልዬ ጋር ያወራል። ልጨርስ ማሳሰቢያ ከኔ ጋር ብቻ ነው የሚያወሩት። አሁን ማሳሰቢያ ይላል። ልጨርስ ማሳሰቢያ ልጨርስ። ቆይ እንዴ ማሳሰቢያ ያደረጉ ይሄ እኮ ነው። ቃል ያዳም አንዴ ስሙ። ቆይ እኮ ሰማሃለሁ። እየረበሹ ነው እንዴ። አንዴ ቀስ በሉና የተጠየቁትን ነው የሚመልሱት። ቤታችን አታድርገኝ። አንዴ አክብረን ስለዚህ አንዴ ስሙኛ። አንዴ ቆይ አዳምጠኝ። እኔ በቤትህ መጥቻለሁ። አክብረህ አናግረኝ። አዳምጠኝ። ይሄው 30 ሰከንድ ሰጥቼታለሁ። አንድ ጊዜ አንደኛ እኔ ካህን ነኝ። ስንጫጫህ ከታች ያለው ሰው በጣም ከኔ በላይ እኔ ለራሴ ክብር ብዙ ባልጨነቅም፣ ግን ምዕመናን ከታች ያሉት ልጆች ስላሉ ይሰማቀቃሉ። ሞክ አድርገን ባናወራ ጥሩ ነው። ረጋ ብለን እናወራ። ኦኬ ረጋ ብለን እናወራ። ቃሌ እንደ ትናንት ነው። ደህንነት ይማር ይምጣና የተማረ አይደለም እንደምትለው እያረክ አውራ። አንቱታው ይቅርብ። አሁን አንዴ ቆይ እዛው ነው አንተ ብዬ ጀምሬ አንቱታዬን የቀጠልኩት እዛው ስለሆነ እርሶ ስለመጡና ስላልመጡ የምቀይረው ነገር የለኝም። አቋሚም እሱ ነው። አሁን ካህን ነኝ ብሏል። እኔ እንደው በዚህም በእግዚአብሔርም ፊት በእርሶም ፊት ከካህን የሚጠበቅ ነገር ስላላደረጉ ክህነቶትን አልቀበልም። ግን የማከብራቸው ሌሎች ካህናት ስላሉ በእነሱ አይን እኔ አላየሁትም። ግን አሁን ስለኔ ፐርሰናል ስላልሆነ አንዴ ቆይ ይስሙ። ቆይ በእድሜ ከፍ ስለሚሉ ብቻ ነው አንተ የሚሉት። አንዴ ቆይ ይስሙ። አይ አትበለኝ። አንዴ ቆይ ስሙኝ። የረበሹ ነው። ስሙኝ። አንዴ ቆይ አሁን ተቆረጠ ያሉትን ቪዲዮ ያሳዩን ቀሲስ እዚሁ። በጣም ጥሩ። ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ውላችሁበት አልነበረም? ከሙስሊም ጴንጤ ይሻለኛል ብያለሁ። የተቆረጠ ያሉትን ቪዲዮ ያሳዩን ያልኩት የቱ ጋር ነው የተቆረጠ ያሉት? ሰማኸው እኮ ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ሙሉ ቀን ዋላችሁበት እኮ ትናንትና። እሺ አላሉ። እንደገና ይመለስልዎት አላሉ እንዴ? ቆይ አንተ ካልሰማ ሌሎቹ ይንገሩህ። እዚሁ ላይ ሌሎቹ ይንገሩህ። መልስላችሁ። ቆይ አንዴ ቃልዬ ቆይ እንደዚህ በደንብ ነው። አይ ዘይድ አትግባ። ቆይ አትግባ። ከቃል ጋር ነው የሚያወሩት። ቃልዬ እንደዚህ ይደረግ። ለውይይቱ ስሙዝሊ እንዲሄድ ችግር የለውም። ቀስ ያው ግን ቃሌ ማለት ሁለታችሁም ረጋ ብላችሁ ማውራት ስለምትችሉ ስለዚህ ሁለታችሁ አውሩ። እኔ እንደውም ጨዋኝ ነኝ ከቃሌ ባሰ እና ከአንተ ጋር ማውራት ይሻለኛል። ይቅርታ የመምረጥ እድሉን ስጡኝ። ከአንተ ጋር ላውራ። በቤታችን አይምረጧ። በቃ ከቃልዬ ጋር ያወራ። እንደዚህ ይሁን ቃልዬ፣ እንደዚህ ይሁን። አሁን ቃልዬ ፖይንት አንሳና ይህንን ብለዋል እና በልና ዝርዝር ሀሳቡን አንሳና እሳቸው በዛ ጉዳይ ላይ መልስ እንዲሰጡ አድርግ። ለምሳሌ ይህንን ብለዋል እሳቸው አላልኩ የሚሉ ከሆነ እንትን ማስረጃውን እያደረግ እንደዛ ያሉትን ብቻ አንተ ፖይንቱን አንሳ። የተቆረጠውን ቪዲዮ ክፈቱትና ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ትናንትና የቆረጣችሁት ቪዲዮ አለ ብያለሁ ወይ? አሁንም ይስሙን። ቆይ አሁንም ይስሙን። አሪፍ ሀሳብ ነው። ስለ ልጆቻችን ያነሱትን ነገር ነው በሰፊው የሰጠ ነው ማለት ነው። እሱኛው ላይ እንመጣበታለን። በሰፊው ጊዜ ሰተን እያወራን ያለ ነው። ዛሬም እያወራን የነበር ነው። ትላንትም በሰፊው ያወራ ነው። ይሄንን ስለሆነ ይሄንን ብለዋል አላሉም። ልጆቻችን ከልጆቻቸው ጋር ስለሆነ የሚማሩት ካራክተራቸውን ይቀይሩብናል ብለዋል አላሉም። አንደኛ የቆረጣችሁትን ቪዲዮ ክፈትና አንድ ባንድ ነው የምናየው። ክፈተው። የተቆረጠውን ቪዲዮ አንድ ባንድ እየጠየቅህ ይሄንን ብለዋል አላሉም? ቀሲስ አላልኩኝም። ቪዲዮውን ክፈተው አላልኩኝም። እሺ እንደገና አሰማቸው። የተቆረጠው ይሄንን አሁን ሰማኝ። የተቆረጠው ቀሲስ ቆይ አሁን ይሄው ሙሉ ቪዲዮ መጥቶሎት አሁን ሌላ ነገር መጠየቅ አይችልም። ስለዚህ ሚዩት አድርጉና ግሎሪ አለ ይኸውልህ ስትዋሹበት የዋላችሁትን ነው ማጋለጥ የምፈልገው። እዛው ያሁኑ
እዛው ያሁኑ አይጠየቅኳቸው ቪዲዮ ላይ የቆረጣችሁት ይኸውልህ ኮምፒውተር ቀሲስ አይረብሽ። አሁን ልዩነቱን ትናንትና ተቆርጧል ሲባል ነበር። አሁን ግን ሙሉ ቪዲዮም ሲባል አይደለም። ግሎሪ አንዴ ቆይ፣ እሺ ክሌሙን ተቀበሉ እናንተ። ኢስ ኦኬ ክሌሙን ተቀበሉና ዋሽታችኋል ተብለዋል። አሁን የሚለው ነገር አሁን ቃል የሚለው ነገር ውሸት ነው ተብለዋል አይደለ? ቃል የሚለው ነገር ውሸት ከሆነ አሁን ወደ ቪዲዮ ሂድና አንተ ክፈተውና ፕሩፍ አለ። ስለዚህ ሚውት ያርጉሳቸው። ኧረ እያዳመጣችሁ ለእኔም እድል እየሰጣችሁኝ እባካችሁ። ይኸውላችሁ ቪዲዮ ሊታይ ነው አላልኩም ብለዋል። አሁን ቪዲዮ ሊታይ ነው። ቃል ያዳምጠኝ። ቪዲዮ ሊታይ ነው። አዳምጠኝ። ያልተቆረጠ ቪዲዮ አለን። አሁን የተቆረጠ አለን፣ 2 አለን። አሁን የቆራረጣችሁት ውሸት ነው እያልኩኝ ነው እኔ። አሁን የተቆረጠውን የጠየቁትን ጥያቄ ነው ማለት ነው። አላወራም፣ አስጨርሰኝ። በል ቪዲዮውን ክፈት። አይ አበዙት። ሚዩት አታድርጉኝ። እያዳመጣችሁ ክፈት። ዝም ብሎ እነሱ ቪዲዮ ሚዩት አታድርጉኝ። አንድ ጊዜ ኧረ እባካችሁ ሞዴሬተሮች አንድ ሚዩት አታርጓቸው። ቆይ አንድ ጊዜ በቃ ወርዳለሁ። እኔ ቤት ነውና እዚህ አከላሪፍ አደርጋለሁ። ሚዩት ከዚህ በኋላ የምታረጉኝ ከሆነ ወርዳለሁ። አንድ ያዘው ግሎሪ አንድ ያዘው አንድ ያዘው። ኧረ ቀሲስ እንዴ ሁሉ 100% እኮ የእሱ ሀሳብ ነው እኮ የተደገፈው እንዴ። አሺ ቆይ አንድ ጊዜ አንድ ጊዜ ኤፊ ምንድን ነው በስነ ስርዓቱ አሁን ቁጭ ብለን ሰማን። የተቆረጠውም ተሰማ። ቆይ አንዴ ቆይ ኤፊ የተቆረጠውም ተሰማ፣ ሙሉንም አሰማን። እንደገና ደግሞ እሳቸው ናቸው እንጂ ማብራራት ያለባቸው እኮ ሁለቱም ተሰማ። አሁን ቀጥሎ ጥያቄ ይቀርበላቸዋል፣ እሳቸው ይመልሳሉ ማለት ነው። አሁን እኮ በመጫወጫው እኮ ምንም እኮ አሁን ፕሩፍ የምናደርገው ነገር ማን የጮኸው ኤፊ ማን የጮኸው አንተ እኮ ጊዜ ስጥ። አሁን እሳቸው ማውራት ፈልጋለሁ ሲሉ ጀስት ሌት ዴም ቶክ ጊዜ ስጧቸውና ሲጨርሱ ከዛ ደግሞ ጊዜ እንዳልተሰጣቸው ለምንድን ነው የምትለው እንዴ? በቃ አሁን ከቃልዬ ጋር እያወሩ ነው። ጊዜ ሰጥቷቸዋል በቃኝ እስኪሉ ድረስ ሌት ዴም ቶክ ጊዜ ስጣቸውና ያወሩ። እነሱ ይጨርሱና ጨርሻለሁ አሁን በዚህ ምክንያት ይሄንን ነው የምፈልገው ብሎ ሲጨርሱ ከዛኛ እንጀምር። የት እንሄዳለን እንዴ? ለምን ተብሎ ኤፊ እንደዛ የሚደረገው ለምን ተብሎ? አለበለዚያ ምንም ነገር ፕሩፍ አድርገን አንወጣም። መጫወጫ ነው የሚሆነው። በቃ ሁለቱም ተሰምቷል። ተቆርጧል ያሉትም ተሰምቷል፣ ሙሉም ተሰምቷል። አልናገርም ብለው እንኳን ቢሄዱ ሌላው ህዝብ ይፈርዳል ማለት ነው። ላውራ አስተያየት ልስጥ አይደለም ያልኩኝ፣ አካሄድ ነው እያልኩ ያለሁት። አካሄድን አዳምጡኝ። አንድ ደቂቃ እኮ አላወራም። ይኸውላችሁ አንድ ያልተቆረጠ ቪዲዮ መጥቷል። ያልተቆረጠ ነው የተወሰነ የተቆረጠ አለው፣ ግን ችግር የለውም እቀበለዋለሁ። 2 ትናንትና ቆርጣችሁ ያቀረባችሁት አለ። አሁን ምን ታደርጋላችሁ? አካሄዱ መሆን ያለበት የተቆረጠ ቪዲዮ ነው ያመጣችሁት፣ ዋሽታችኋል ብያችኋለሁ። ኦኬ። ስለዚህ ምን እናደርጋለን? የተቆረጠውን ቪዲዮ ታሰማና እዚህ ቦታ ላይ ቆርጣችኋል ስልህ ኦኬ፣ አልቆረጥንም ካላችሁ ወደ ዋናው እንሄዳለን ማለት ነው። ዋናው ሁለቱንም አሰምተናል። አሁን መናገር ያለበት እርሶ ሁለቱንም አሰምተናል። የተቆረጠውንም ያሉትንም አሰምተናል፣ ሙሉንም አሰምተናል። እርሶ ተቆርጧል የሚሉትን ወይ አቅርቡ፣ አለበለዚያ ደግሞ ልክ ነህ እኮ አሁን የምትለው ልክ ነህ። ለምን እንደዛ አታደርግም? አሁን እሳቸው የሚሉት ተቆርጧል ማስረጃ አለው አይደለ? ያምጣና እሱ ይክፈት። ኦኬ ይሰማ። እሱ ይሄ ቪዲዮ ተቆርጦብኛል ካሉ እሺ ያልተቆረጠውን እሳቸው ያምጡ ይባልና እሳቸው ይከፍታሉ፣ ወይ እሳቸው ልጆቹ ይወጡና ላይ ይከፍታሉ ያንን ቪዲዮ። ያልተቆረጠው አልተሰማላቸውም ወይ ኤፍሬም? ተሰምቷል። ያልተቆረጠው አልተሰማላቸውም እንዴ? ተሰምቷል። እና ታዲያ ምንድን ነው? ታዲያ ጥፋቱ የኛ ምንድን ነው እኮ? አሁን የሚከፈተው ነው ያለፈው ሳይሆን አሁን የሚከፈተው የተቆረጠ ይሆናል ነው እሳቸው ስጋታቸው። ራይት አስቼ አሁን ሙሉን ያቅርቡ። እሺ ይሁን እንጠብቃቸዋለን። ሙሉን ያቅርቡ። ያልተቆረጠውን ያቅርቡ። ችግር የለውም። ያልተቆረጠው ሙሉን ያቅርቡ። ይኸው ትልቁ ላይ ያረጋቸዋለሁ። ይኸው ድጋሚ እንደገና። እሺ እንደሱ ነው መሆን ያለበት። ይኸውልህ አንተ 5 ዓመት ሆነዋል አይደል? 6 ዓመት እዚህ ቲክቶክ ላይ እንደዚህ ተደርጎ የት ቦታ እንደዚህ ተደርጎ ላይ ያውቃል? ሙሉ ይታይልኝ ብለህ ቁጭ ብለን ሰምተህ የትኛው ሩም ውስጥ እንዲህ ተደርጎልሃል? እሺ ይሁን ብለን ከፈትንላቸው። አስቸ እኔ እኮ የመጣሁት እኮ እናንተ ቤት እኮ ለእናንተ ክብር ብዬ ነው። ከእናንተ ያነሰ እኮ ተከታይ አይደለም ያለኝ። እኔ ቤቴን ብከፍት እኮ 1000 ሰው እንዲከታተል ማድረግ ይችላል። እያረኩ ያለው እርሱ አይደለም እኮ በሚሊዮን የሚቆጠር ህዝብ እኮ ያስተዳድራሉ። ምን ችግር አለ? ነፍስ አባቱ እኛ መች እያደረኩ ያለሁት በእኔ ምክንያት የሚሰናከል ሰው ይኖራል። ከተሰናከላችሁም በተናገርኩት ልክ ተሰናክላችሁ ይቅርታ መጠየቅ ይኖርብኛል። ምንም ጥያቄ የለውም። አሁን እናንተ ጋር የመጣሁት በጣም የምወዳችሁ ልጆች ጭምር ሳትሰሙ ጀጅ አድርጋችሁኛል።
በልኩ ታቹኝ ብዬ መጥቻለሁ አይደል? እቤታችሁ የማይወዱ ሰዎች አሉ። እኔ እዚህ እንድመጣ እኮ የማይፈልጉ ኦርቶዶክሳውያን አሉ እዚህ ውስጥ። ውጡ አሁን ቴክስቴ ውጡ የሚሉኝ አሉ እዚህ ውስጥ። ለእናንተ ክሊያሪፋይ ለማድረግ መጥቻላችኋለሁ። በቃ ያዙኝ፣ ውገሩኝ፣ ውቀሱኝ። ለመወቀስ መጣሁኝ እኮ አይደል? ስለዚህ እያልኩ ያለሁት ነገር ምንድን ነው? ሁለት ቪዲዮ አሁን ቀርቧል። አንደኛው ትናንትና የተቆራረጠው ቪዲዮ 2 ቀን የዋላችሁበት አንድ አለ 8 ደቂቃ ነው ምናምን ያላችሁት እሱ የተቆራረጠ ነው አልኩኝ። አይ ያልተቆራረጠ እናምጣ ብላችሁ አሰማችሁኝ። ትክክል ነው፣ የሰማነው ያልተቆራረጠ ነው። ከዚያ ምን አልኩኝ እኔ ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ውላችሁብኛል አይደል? አላልኩኝም። ምንድን ነው ያልኩት? እኔ ያልኩት እንዲያው በትምህርት ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል ነው እንደውም ያልኩት በተገላቢጦች ባሰማችሁት ቪዲዮ። ከትምህርት አንጻር ከስነ ምግባር አንጻር ግን አልኩኝ እኔ እነ እዩ ጩፋን ምናምን ጠቅሻለሁ። ጥሩዎችን ደግሞ እኮ ኤፍሬምን ራሱ ጠርቻለሁ። እነ ኤፍሬም እነ ዶክተር ተስፋዬ ሮበሌ ያሉ እንደነ ጳውሎስ ያሉ ጤነኛ ጴንጤዎች አሉ። ጤነኛ ጴንጤ እንዲኖር ማድረግ አለብን ያልኩኝ እኔ ባልተቆረጠው ቪዲዮ ላይ እንደው እናንተ እኮ እየተከራከራችሁ ያላችሁት ጤነኛ ያልሆኑ ጮታም ጴንጤዎቹን ለምን ተተቹብን እኮ ነው እያላችሁ ያላችሁት። እኔ እንዲያውም የተናገርኩት ጤነኛ ጴንጤ ጤነኛ ሉተራን እንዲኖር መትጋት አለብኝ ነው ያልኩኝ ቪዲዮ ላይ ቅድም የሰማችሁት ላይ ማለት ነው። ሰው ነው የተቸውት ጮታሞችን ነው። እነ እስራኤል ዳንሳ ብያለሁ። ኦፍ ኮርስ የብልጽግና ወንጌልና ፌርዶ ወርዶ ፌዝን ተችቻለሁ። እሱን ደግሞ እናንተ ራሳችሁ ምን ፍቅና ነው ብላችሁ አውግዛችሁታል። እና ታዲያ እያወቁ ለምንድን ነው ታዲያ እንደዚህ የሚጠቅሱት? አስችዬ በጣም በጌታ አንድ ጊዜ እኔን እድል ስጡኝ። አንዴ ቃልዬ እባክህ ቃልዬ አንድ ጊዜ የተቆረጠው ቪዲዮ ይምጣልኝ። ቃልዬ አንድ ጊዜ ቃሌ አንዴ ወንድምነት ይቅርታ በጣም እኔም ምንም ስሜታዊ ሳልሆን ነው ማወራው፣ በስርዓት ነው ማወራው። አንድ ጊዜ ይኸውላችሁ እኛ 2 ሀሳቦችን ያነሳ ነው ዛሬ፣ ትላንትናም ዛሬም ያነሳ ነው ቀሲስ 2 ሀሳቦች ነው። እናስተካክለው፣ ውይይቱን እናስተካክለው። አሁንሽ 2 ሀሳቦቹ ምንድናቸው? አንደኛ ከጴንጤ ሙስሊም ይሻለኛል ያሉበትን ነው። ሁለተኛ ደግሞ ህፃናቶቻቸው በተለይ ፕሮቴስታንት የፔንቴኮስታሉ ህፃናቶቻችንን ይበክላሉ ያሉበት ንግግር ነው። አሁን ሁለቱም ንግግሮች ከግሎሪን ትልቁ ላይ እናደርገውና መጀመሪያ ስለ ህፃናት ያወሩትን ያሰማውታል። ኦሪጂናሉ ያልተቆረጠው ምንም ያላለው ላይ አሁን እዚህ ላይ የሚነገረው ነገር ልክ ካልሆነ አይ ይሄ ልክ አይደለም እኔ እናንተ አሁንም ይሄ የተቆረጠ ነው ወይ የራስዎን ሪዝን ያመጣሉ። አለበለዚያ ደግሞ ይሰሙና ማስተካከያ ካሉት ይቅርታ ካሉት ይቅርታ ይላሉ። እሱን ሲጨርሱ ደግሞ እዛው ጋር ደግሞ ይኸውልዎት ቀሲስዬ እዛው ጋር እርሶ ስላልሰሙት ይሆናል እንጂ ምናልባት የተናገሩት ሰው 2 ጊዜ ነው የተናገሩት። አንደኛውን ጴንጤ አሉ ጴንጤ አገር ከማጥፋት አንጻር አሉ አገር ከማጥፋት አንጻር ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው አሉ። ኦኬ ከትምህርት አንጻር ግን ብለው ልንገሮታ አስጨርሱኛል። ሰምቼው አንድ ጊዜ ከስነ ምግባር አንጻር ጴንጤ አገር አጥፊ ስለሆነ አሉ ከጴንጤ ሙስሊም ይሻለኛል። ከትምህርት አንጻር ግን ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል አሉ። እንግዲህ እኛ ጴንጤ አገር አጥፊ ነው ስነ ምግባሩ አገር ቆይ ሁለቱንም ይኸውልህ አሁን ሁለቱንም ያሰማውታል። ከፍ እናደርገዋለን። ይኸውልህ ቀሲስዬ ከፍ እናደርገዋለን። አታሰማው እሱማ ብያለሁ አላልኩም አሉ እኮ ስለ ልጆቹ ያሉትን አመኑ። እሺ ቆይ አይደለም እናንተ እኮ ያቀረባችሁት እንዴት በስላሴ ከሚያምኑ ጴንጤዎች ሙስሊም ይሻለናል ይላል ብላችሁ አይደል ያቀረባችሁት ትናንትና ሙሉ ቀን። እኛ ከጴንጤ ሙስሊም ይሻለኛል ያሉትን ነው። በየትኛውም ወገን ይንገሩ። ሁለቱም ለኛ ይኸውልህ ቀሲስ ሁለቱም ለኛ ይኸውልህ ቅቤ እየቀቡን አይደለም። ሁለቱም ስድብ ነው። በትምህርቱም ይሁን አገር በማጥፋትም ይሁን የተናገሩት እኛን የተናገሩት ስድብ ነው። ከሙስሊም ይሻለኛል ብለዋል። ስለዚህ እናሰማው። መጀመሪያ የህፃናቶቹን ያሉትን እንስማውና ከዛ ደግሞ ሁለተኛው አሰማን እና ይቅርታ እንዲጠይቁ ነው ያሉትን ብለው ያሉትን ማሰማትማ ሰማ ነው። አመንኩልህ እኮ ማብራሪያ ነው መስጠት ያለብኝ እዚህ ጋር። ስለዚህ የእኛ ህፃናት ያሉትን ያልተቆረጠ ነው ማለት ነው። ስለ ህፃናት ቆይ መጀመሪያ የህፃናቱን እንቀጥላለን። ምንም ችግር የለውም። አንደኛ እዚህ ያልኩት እኔ
አጭበርባሪዎችን ጠቀስኩኝና እንደዚህ ያሉ ጩኸታሞች ይቅርታ አድርጉልኝና አልኩኝ። እንደዚህ ካሉ ጩኸታሞች ሙስሊም ይሻለኛል ከስነ ምግባር አንጻር አልኩኝ። እኔ ከስነ ምግባር እውነት ነው አልኩኝ። ነው ወዲያው እንዳይቆረጥ እቺ እንደምትቆረጥ ስለማቅ ምንም ጥያቄ የለውም። ከሃይማኖት ከትምህርት አንጻር ጴንጤ ይሻላል አልኩኝ ከሙስሊም። ኦኬ አሁንም ፕሩፍ አደርግልሃለሁ። እኔ ከአጭበርባሪ እንደሱ በነገራችን ላይ እንደሱ አይደለም ያሉት። አገር አጥፊ ነው ያሉት። አገር አጥፊዎች ነን። ኖ አይደለም። ክፈተው። እሺ እንስማው። ግሎሪ እንስማው። አንድ ጊዜ አሰማን። በደንብ ነው የሰማሁት እኔ። ስለዚህ አሰማን። ግሎሪ ውሰደውና ወደኋላ አሰማን አንድ ጊዜ። አገር አጥፊ ነው ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው ያሉበትን አሰማን። አገር አጥፊዎች ስለሆንን እኛ አሰማቸው። ህፃናቱን ላሰማችሁ። አይ የህፃናቱን አምነዋል። የህፃናቱን ያኛውን አሰማን። የህፃናቱን አምነዋል። ስለዚህ አሰማቸው። እሺ አሰማቸው። ህፃናቱን በሂደት በቃ ይኸውልህ አናዘበራርቀዋ መጀመሪያ የነበረው ቪዲዮ ላይ አያስቸግሩ። ይኸውልህ ቪዲዮ መጀመሪያ የነበረው የህፃናት ስለሆነ የህፃናቱ ይሰማ። የህፃናቱን ቀጥል። አላምንም ብለዋል። ስሙትና አላልኩኝም። በቃ እኮ አንዴ ይሰማሽ አሰማሽ። ሰው እየሰማን ነው። እንስማው። ቪዲዮ ይናገር። እኔ ሳለን ቪዲዮ ይናገር። ያላልኩትን ነገር አልክ ስትለኝ ቁጭ ብዬ አላዳምጥም። ይኸውልህ መጀመሪያ ያልኩትን እዚህ እኔን እየጠየከኝ ከዚያ ቪዲዮ ትከፍታለህ ከዋሸሁብህ። ምንድን ነው ያሉት? ኦኬ አሁን አዳምጠኝ፣ እንግዲህ በደንብ አድምጦኝ። እኔ ኮምፔር ሳረግ የነበረው ጩኸታሞችን ነው ፎከስ አድርጌ ድብልቅልቅ ያለው ጴንጤዎችን ስም ጠርቻለሁ። እውነት ለመናገር እንደው ይቅርታ መጠየቅ ካለብኝ እነ ጩፋን ነው መጠየቅ ያለብኝ። እውነት ስማቸው ሜንሽን ስላደረኩት እነሱን ስጠራ ቆየሁና ከስነ ምግባር አንጻር ሙስሊም ይሻለኛል ብያለሁ። አሁንም አይደለም ከጴንጤ ከአጭበርባሪ ኦርቶዶክሳዊም እኔ ሀጂ ሙፍቲ ይሻሉኛል። ከስነ ምግባር አንጻር እንዳሉና እንዳላሉ እንስማዋለን። ልጨርስ፣ አስጨርሰኛ። ይኸውልህ ሁለተኛውን ልናገር። የጴንጤውን እባክዎትን አገር ከማጥፋት ነው ያሉት። እባክዎትን አንድ ጊዜ ልጨርስ። ግድ የለም እኔ እኮ እሰጥሃለሁ ረዥም ሰዓት እንድታወራ። ልጨርስ፣ እኔ አታቋርጠኝ። አሁንም ፕሮፍ አደርጋለሁ። የዛሬ ሳምንት በነገራችን ላይ በተመሳሳይ ስለ ሙስሊሞች ተናግሬ ነበር። ኦርቶዶክሳውያን እየወቀስኩኝ። ሙስሊሞቹ ስርዓት አላቸው፣ በአለባበስ ለእምነታቸው ጠንካራ ናቸው። የእኛዎቹ ዘልዛላ ብዬ ነው እንደውም የተናገሩ። ራቆታቸውን እየሄዳችሁ ብዬ ተናግሬያለሁኝ። ከስነ ምግባር አንጻር ነው ያወራሁት። አሁንም በጣም ስነ ስርዓት ከሌላቸው ኦርቶዶክስ የሚሆን ጴንጤ እኔ ሀጂ ሙፍቲ ይሻሉኛል። ኮንፈርም አደረጋል። ከትምህርት አንጻር አልኩኝ፣ ቀጠልኩኝና ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ከጴንጤ ደግሞ ሉተራን ይሻሉኛል ብያለሁኝ። ስለዚህ ከሃይማኖት አንጻር ሳይሆንን ያወራሁት ይሻላል ጴንጤ ሙስሊም ይሻላል ያልሁት ስነ ምግባርን ነው የጠቀስኩት። ኦኬ እሱ ደግሞ ትምህርት ቤተክርስቲያን ትደግፈኛለች። እኔ ስነ ምግባር የሌለው ክርስቲያን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም አንድ ገሃነም ይገባሉ ብዬ ነው የማስተምረው። በቃ እኮ ስለዚህ አንድ ጊዜ ይኸውልህ እርሶ ማብራሪያውን ይተውትና የተናገሩትን እኮ ሰምተናል። የተናገሩትን እናውቃለን። አሁን የተናገሩትን በቪዲዮ ያለውን እንስማ አንድ ጊዜ እባክዎት። ስለዚህ ቀጥል፣ አሰማን ቪዲዮውን። ዋናው ዓላማችን ቪዲዮ ላይ ስለሆነ ቪዲዮውን እንስማው። አሁን ትናንትና ፖስት ከተደረገው እንጀምራለን። ትናንት ፖስት ከተደረገው ጀምርና እሱን ጀምርና ያኛውን ደግሞ እንሰማዋለን። ወደ መጀመሪያው ትመለሳለህ። ወደ ዋናው ወደ እኔ አላልኩም የሚሉትን እንሰማለን። ይኸው ካላችሁ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ይህ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀል እዚህ ጋር ያዝልኝ። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። ይህንን እናጥራው ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታዎች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለው። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አንደኛ ትናንትና የጴንጤ አስተምሮ ይጠፋል ነው ያልኩት ሲሉ እያሉ ሲዋሹ ነበረ። ልንገርህ፣ የተቆረጠው ልንገርህ። ጴንጤ ይጠፋል ነው እያሉ ያሉት። አንደኛ አረ ምንም ያራሩ ነገር የለም። ያኛው ቪዲዮ አሁን ሚት ያርጉ የተቆረጠው ልንገራችሁ።
የተቆረጠው መጀመሪያ ልንገራችሁና ይቀጥላሉ። ቆይ ያኛውን ቪዲዮ እንሰማለን። እሺ ያኛውን የዚህ እንቅስቃሴ ይሄኛው ሙሉ ቪዲዮ ነው። ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮራሞች ከሆኑ ካራክተራይዝ ያደርጓቸዋል። ከአያ ጋር የሆነች ሂደት ፈስተምራ ነው የምትመጣው። ገብታችኋል አይደል? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማለት ነው፣ ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉ ሰው we have to respect። ገብቷቸዋል። የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ እፈልጋለሁ። በነገራችን ላይ በኋላ እነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው የሚሆን። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እስከዚህ ጋር ያለው ነው አሁን የቀደሙ ቪዲዮ ማለት ነው የተቆረጠ የተባለው። ስለዚህ አሁን ከዚህ ውስጥ የወጣ ይሄኛው ነው። አንደኛ ሞዴሬተሮች ምን ይታታርጉ የሚለው ቃልና ከአህያ የዋለች ጊደር ፈስተምራ መጣች የሚለው ቃል ነው ተቆርጦ የወጣው እና ፓጋን የሚለው እና ፓጋን። ቆይ እሱን እኔ ነኝ ማብራራው፣ አንተ አይደለም። ትክክል አይደለም። ኦኬ እንደዛ ከሆነ የእርሶን ማስረጃ ያወጡና ያብራሩታል። ልናገር። የእርሶን ማስረጃ ያወጡና ያብራሩታል። ምክንያቱም እኛ ሁለት ማስረጃ አቅርበን ምን ማስረጃ ሳያቀርቡ አሁን አዲስ ሀሳብ በቃ ኦኬ እሺ። አሁን እሳቸው ደግሞ እንግዲህ ይሄ ተቆርጦብኛል የሚሉትን ይናገሩ። አካሄድ አትችሉም እንዴት እናንተ ግን ይሄዱ ግድ የሉትም። አሁን ትችቱን ተውት። የሚደረገው መሰላችሁ የሚደረገው ምንድን ነው? ይህን የቪዲዮ ተከፈተና ኦኬ አሁን ከዚህ ላይ ተቆረጥብኝ ትክክል አይደለም የሚሉት አለ የለም ተብዬ መጠየቅ አለብኝ መጀመሪያ። አየህ ታሰማና ራስህ ታብራራለህ። እኔ ያለውኝ እኮ መጥቻለሁ። እሱንማ ስታረጉት ዋላችሁ። ትናንትና የምወዳችሁ ጓደኞች ጭምር እዚህ ጋር ስትቦልጩኝ አመሻችሁ፣ በቃችሁ። አሁን እኔ መጥቻላችኋለሁ። እሺ ይሄዱ። የተቆረጠው ልንገራችሁ። አንደኛ መጀመሪያው ላይ ይቅርታ አድርጉልኝና ሙስሊም ይሻለኛል እምላትን ቆርጣችሁ ሙሉ ቀን ስታወሩበት ይዋላችሁ። በስላሴ ከሚያምኑ እንዴት ከኛ ሙስሊም ይሻላል እያላችሁ አረ ስትሰናከሉብኝ ዋላችሁት። ስህተት ነው። እኔ ያልሁት እንዲያውም ከትምህርት አንጻር ከሆነ ከሃይማኖት ማለት ነው። ከትምህርት አንጻር ምን ጥያቄ የለውም። ከሙስሊም ጴንጤ ይሻለኛል ያልኩኝ። አየህ ስነ ምግባር ጉለትን ደግሞ ከአቤል አቡና በላይ አይደለም። እኔ ስነ ምግባር በነገራችን ላይ እኔ ስነ ምግባር የጎደላቸውን ቄሶችን አጥማቂያንን ስሞግት ሙሉ ሰው ጨዋ ጴንጤ እንዲኖር እፈልጋለሁ ያልኩት እኔ እና ባለጌ ጴንጤ እንዲኖር ነው የምትፈልጉት ማለት ነው እኮ። ከስነ ምግባር አኳያ ሙስሊም ይሻላል ያሉት ጴንጤው የትኛው ነው? ገዳይ ጴንጤ የትኛው ነው? አራጅ ጴንጤ የትኛው ነው? ሌባ ማጅራት የሚመታው ጴንጤና በስታስቲክ አቅርቡልን። በጣም ጥሩ ላቅርብልህ። እሱንማ ላቅርብልህ። እንዲህ ልንገርህ እኔ እያልኩ ያለሁት ነገር ምንድነው? አገር ያበላሻል። ይሄ እንደ ናይጄሪያ እንደ ምናምን የምናየው አይነት ልቅ የሆነ ከመጣ ሀገራችን ውስጥ ሀገር ያጠፋል እኮ። እነማን ናቸው? እኔ ይህንን መልስ እየሰጠሁት ለእነማን ነው? በጴንጤና ስለ ሉተራና ስለ ጴንጤ አንተ ምን አገባህ የምትሉ ሰዎች አላችሁ ብዬ ማብራሪያ ይህን የተናገሩት ኖ። ጨዋ ሉተራንና ጨዋ ጴንጤ መኖር አለበት። ከጴንጤዎቹ ደግሞ ሉተራን ይሻሉኛል እኔ። ስለዚህ ለአንድያው እንደ አሜሪካኖች እንዲያውም ሁለተኛ የተቆረጠው አሜሪካ ሀገር የተዘጋውን ቸርች ኢትዮጵያ እንደተዘጋ አድርጋችሁ ያቀረባችሁ እዚህ ጋር። እኔ ያልኩት ለምሳሌ አሜሪካ ሀገር እንደተዘጉት ኢትዮጵያም ያሉት ይዘጋሉ በዚህ ከቀጠሉ ብያለሁኝ። ይውልሲ ምንድን የተዋሸው? ይሄው ድጋሚ መስማት አሁንም እናገራለሁ። ይኸውልህ አሁንም እናገራለሁ። ድጋሚ መስማት ኖ ምንም አይናገሩ። ግሎሪ እንደዛ ያሉበትን ቪዲዮ ያምጡ ነው በቃ አለ። ኦኬ ክፈተው። እንደ አሜሪካ ያሉበትን ቪዲዮ አሁን እኮ አሰማው እኮ አሁን እኮ አልኩኝ። እንደ አሜሪካ ቪዲዮ አምጡ እስቲ። እንደ ውጭ ነው ያሉት። ከዚህ በኋላ ማስረጃውን ያምጡና ያሳዩ። አውጣው። አሁን ያሰማው ላይ እኮ ነው። በቃ ከአንድም ሁለት ያሰምተናል። ከዚህ በኋላ የሚያመጡት ብያለሁኝ እኮ ይኸው ቪዲዮ ላይ ሰምቼዋለሁ። አሁን ሰምተህ አንተ ራስህ ሰምተህ። ስለዚህ ያሉትን አላልኩም ብለው ለምንድን ነው የሚክዱ? ቆይሽ ኦኬ። እኔ ጋር ለምን አላሰማህም? ኦኬ ላሰማህ። አሁን ቪዲዮውን ዳውንሎድ አደረገዋለሁ። ወይኔ ቀሲስ በስመ አብ። ሊስን ይጨርፉ
እኔ በነገራችን ላይ ወንድሞቻችሁ እዚህ ጋር ራሱ ይታዘቧቸዋል። ለምናከብሮት ተጠቀሙብን። በእርግጥ ግድ የለም። እሺ ሂዱ ያሳዩንሽ። ምን ስትሞልጩኝ ውላችሁ ነው ተሰብስባችሁ? እኛ እንዲህ እንኳን ተናግረው እርሶ ከማለት ውጭ ላሰማ ምን ችግር አለ? ምን ይሳነኛል? እኔ ያሳይታለሁ። ባይዜ በጣም ነው የምወዳችሁ። እኔ አልጠላችሁም። እንደዚያ አስባችሁ ከሆነ ተሳስታችኋል። እስራኤል ዳንሳን ነው የምናገር። እንግዲህ እንግሊዝኛ የምንቃወመው ነው እንግዲህ። እሺ የጴንጤቆስጣል ከ19 የፕሮቴስታንቱ ደግሞ ምን ይላቸዋል? እነሱን ትንሿ ኦርቶዶክስ እያሉ ነው የሚጠሯቸው። በነገራችን ላይ ትንሿ ኦርቶዶክስ እያሉ ይዘባበቱባቸዋል። ኦኬ መጥማጥ ናቸው ወይ ደግሞ እንደ ስስት መልካቸውን ነው የሚቀያየሩት። አድራ ጥምቀት እንደማያድን። እሺ ስለዚህ የት ነው ያሉት ማለት እኔ እምነት የሰዎች ፐርሰናል እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው አይቻለሁ። ሉተራን ተብሎ የሚጮህ አታዩ። በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራችሁ አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ ይበሏቸው። በጣም ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትና ማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያለ አሁን እዚህ ጋር እንስማማለን እንዳላልኩኝ። አይ ቆይ መጀመሪያ የተነሱበትን ፕሩቭ ያደርጉ። እንደ አሜሪካን ያልኩት እኮ እሱማ ሊመጣ ነው። ላመጣው ነው እኮ እሱን እዚህ ላይ መጀመሪያ እንተማመን ብዬ ነው እንዳላልኩኝ። አይ ቆይ እሱን አምጡትና ፖይንት ባይ ፖይንት ነው የምንሄደው። እሱን አምጡትና ከዛ ወደዚህ ይቅርታ ጠይቁም፣ አይቆጫችሁ። መጀመሪያ ያኛውን ፕሩቭ አድርጉ፣ የተነሱበትን ፕሩቭ አድርጉ እኮ እያየ ነው። ሁለተኛ እንዳንመለስ እያረጋገጠን እንሂድ ብዬ ነው። አይ ሁለተኛ እንመለስበታለን። ገና ስንት ነገር አለ እሱ ላይ። መጀመሪያ ግን እንመለሳለን። ፕሩቭ አድርጉ። እንዳይወራ ቃሌ እኔ ምን እንደነካህ አላውቅም። ያንን ፕሩቭ አድርጉ። አንዴ ይሄን እዚህ ላይ እሺ፣ እዚህ ላይ ላውራ፣ ችግር የለውም። እዚህ ላይ ላውራ፣ ችግር የለውም። እዚህ ላይ ላውራ። እሺ፣ ይቅርታ ጠይቃና ጠይቅማው። ኧረ ምንም ይቅርታ የምጠይቀው ነገር የለም እዚህ ጉዳይ ላይ። ለምን? ምክንያቱም በየትኛውም አይነት መንገድ በየትኛውም አይነት መልኩ እኔ ስለ የተናገርኩትን አውቀዋለሁ። በየትኛውም አይነት መልኩ እንደ እዩ ጩፋ ካለው ጴንጤ ሙስሊም አይሻለኝም። ሙስሊም ይሄንን ያልኩት ሂዱና እስቲ ሙስሊም ላይ የሚሰሩ አፖሎጂስቶቻችሁን ጠይቋቸው ብያለሁ ጭምር ማለት ነው። ከየትኛውም አይነት ጴንጤ ሙስሊም ከተሻለ ማለት ነው። በዛ መንገድ እዚህ አንመለከተውም ጭራሽ። የሙስሊምን አፖሎጄቲክስ የሙስሊምን ስራ የምንመለከተው እኛ በጣም ኤክሰፕሽናል አድርገን ነው። ሙስሊምን በተመለከተ እኔ ከእናንተ ጋር እሰራለሁ፣ እናንተ ጋር ተቃውሞ እያቀረብኩኝ ማለት ነው። የተናገርኩት ይሄንን። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። ከሙስሊም የሚበልጥ ምንም አይነት ከሙስሊም የሚያንስብኝ ምንም አይነት ጴንጤ አይኖርም እኔ ማለት ነው። በየትኛው መልኩ እዩ ጩፋን፣ እስራኤል ዳንሳን ቆይ ልጨርስ። እዩ ጩፋን፣ እስራኤል ዳንሳን ልቃወም እችላለሁ። ወጥቼ እዚህ ሁለቱ ላይ ሙድ እያዝኩ የምውለው እኔ ነኝ ሲጀመር ራሱ። ተውት፣ ፖሌሚክሱን ተውትና ማለት ነው። ነገር ግን ወደ ሙስሊሞች ሲመጣ እኔ እነሱን በተመለከተ የምደራደርበት ሰው የለም በአጭሩ። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። የተናገርኩት ይሄን ስለሆነ ማለት ነው። አስቀድሞ ግን
አስቀድሞ ግን እርሶ ከተሻሉት የሚሻሉት እኔ እርሶ ያውቃሉ። እርሶ ከተሻሉት ማለት ጉዳያችን ሲጀመር እሱ አይደለም አሁን ያሉት ላይ ነው። ጴንጤ በ20 ዓመት ውስጥ ይጠፋል ብለዋል ያልኩት የውጮቹ እንደ አሜሪካ ያሉትን ነው። ቸርች ይዘጋል ያልኩት እንደዚህ ይሆናል ያልኩት ብለዋል። እንደ አሜሪካ እንደሆነ ያሉትና የኢትዮጵያውን ጴንጤ እንደሆነ በ20 ዓመት ውስጥ ይጠፋል ያላሉት ሊያሳዩን ይገባል። በዚህ ጉዳይ ላይ እርሶ ከተሻሉት እኛ ምን አገባል? ነገር ግን ለኛ አይሻለንም። ሌሎችንም ሜዳ አፖሎጂስቱ ላይ የሚሰሩትን ብጠይቋቸው እነሱም አይሻላቸው። ስለዚህ ይሄ ነው የዚህ ጋር ያለ ፖይንት ማለት ነው። የምናገረው ነገር ስለሌለኝ ሳይሆን ጭራሽ ጉዳይ ስላልሆነ ነው የተውኩት። እሺ አሁን ደግሞ ሚውት አድርግና ልናገር። እሺ በነገራችን ላይ ቃሌ ሰው የማያዳምጥ ሰው የማይታዘብ ብቻችንን የምናወራ ዝቤር ዘግተን የምናወራ ነው የመሰለው። ሰው ይታዘባል፣ ችግር የለው። እኔ ደግሞ ልንገርህ የኔ እይታ ነው ይሄ። የኔ ትምህርት ብቻ ሳይሆን የቤተ ክርስቲያን ትምህርት ነው። በነገራችን ላይ በቤተ ክርስቲያናችን ድህነት አይጠፋም ሰው ኃጢአት ቢሰራም የሚል ትምህርት ስለሌለን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም የሚሆን አጭበርባሪ፣ ሌባ፣ ሞላጫ ከሆነ ገሃነም ሲኦል ነው የሚገባ ብለን ነው የምናምነው እኛ። ኦርቶዶክስ የሆነ ሁሉ ገነት ይገባል ብለን አናምንም እንደ ሃይማኖት። ኦኬ። ስለዚህ ሃይማኖት ከምግባር ጋር የያዘ ሰው ነው፣ ክርስቶስን የሚመስል ሰው ነው ወደ እግዚአብሔር መንግስት የሚገባ ብለን ስለምናምን እኔ ምን እላለሁኝ? ኦርቶዶክስ የሆነ አጭበርባሪ፣ ሌባ፣ ሞላጫ ክርስቶስን የማይመስል ካለ ሙስሊምም ይሁን ጴንጤም ይሁን አንድ ነው። አንድ ሲሆን ያለው ሌላ ሁለት ሻል ያለ ምናምን ቀረብ ያለ ቢቹ አካባቢ የለም። ስለዚህ ከዚህ አንጻር ነው የተናገርኩት። አሁንም ከስነ ምግባር አንጻር ግን ሳወራ እኛ ቤትም ካሉ እናንተ ቤት ካሉ ሞላጮች ሀጂ ሙፍቲ በስንት ጣይሞ ይሻሉኛል ከሀገር አንጻር ከስነ ምግባር አንጻር ነው። ምክንያቱም ስነ ምግባር ያለው ትውልድ ካለ ትምህርት ቤት ልጆቻችን አብረው ነው የሚማሩ፣ ሆስፒታል አብረን ነው፣ በትምህርት ቤት በየትኛውም ቦታ አብረን ስለምንሰራ ስነ ምግባር ካለን እምነት የሰው የግሉ መብቱ ስለሆነ የወደደውን የመከተል መብት አለው። ስነ ምግባር የሌለው ትውልድ ግን አጥፊ ሳይመጣ እርስ በርሱ ስለሚጠፋፋ አሁን ሀገራችን እንደምናየው። ስለዚህ ስነ ምግባር ከስነ ምግባር አንጻር ነው እኔ ከጩኸታሞች ከነዩ ጩፋ ሙስሊም ይሻለኛል ብያለሁኝ። አልጸጸትም። ሳምንት ከኦርቶዶክስ አለባበስ አንዳንዶቹ ቅጥ ያጣችሁ ሴቶች ይልቅ የሙስሊም ሴቶቹ ይሻላሉ ብዬ እንደተናገርኩት ይህንን ባይዘው ሙስሊሞች ሰርተውበታል። ይኸው እኛ እንሻላለን ብለው ኦኬ መስራት ትችላላችሁ። አሁንም ሪከርድ አሉ። ከስነ ምግባር አንጻር ከጨዋ ከሞላጫ ከሚያጨበረብር ጴንጤ ኦርቶዶክስ አሁንም ስነ ምግባር ያለው ሙስሊም ይሻለኛል ለኔ። ይሄ እንደ ትምህርትም ጭምር ነው የምናገረው እኮ። እኔ ግን ይቅርታ አድርጉልኝ ስላላልኩኝ ይቅርታ እናንተ ትናንትና ኖ ይችን ብቻ የሚሻሉት ከማን ነው ከማለት ወይ ከአጭበርባሪ ይሻላል። ከራሳቸውን ኦርቶዶክስ ራሳቸውን ወክለው ከሆነ የሚኖሩት ችግር የለብንም። እኛ ሲጀመር ትናንትናም ከፍተን ያወራ ነው፣ ዛሬም ከፍተን ያወራ ነው። እንዴት ከሙስሊም እናንተ ትሻላላ እናንተ ሙስሊም ይሻላል ይላሉ ብለን አይደለም። እዛ ላይ ሀሳብ ብቻ ሰተን ያለፍነው እንጂ ሀሳብ ብቻ ሰተን ያለፍነው እንጂ ወደ ሌላኛው ነው ሀሳባችን። እኛ ህፃናቶቻችንን ድንጋይ የሚያወራውር ነገር ብለውብናል። ጴንጤ ይጠፋል ብሏል። በቃ ይሄ ነው የኛ ዋናው ሀሳባችንና እዛ ላይ ነው መሄድ ያለብን። አንተሽ ይቅርታ አልጠይቅም ብሃል። ኤፍሬምን ግን መጠየቅ እፈልጋለሁ። ምክንያቱም በሃይማኖት ነው ስታነጻጸሩ የነበረው። ኦኬ ኤፍሬም ትናንትና ስታዩት የነበረ ከጴንጤ ሙስሊም ይሻለኛል ያልኩኝ ተቆርጦ ነው የቀረበው። ከሃይማኖት አንጻር እንደሆነ እንዴት በስላሴ የሚያምንና የማያምን ሰው ያነጻጸራሉ ስለሆነ ስትሉ የነበረው ኤፍሬም በዚህ አይቆጭም? አትጸጸትም? አይ እኔ ስፔሲፊክ አድርጌ ቀሲስ አሁን በሰጡት ጉዳይ ላይ ይሻለኛል በሚል ይሻለኛል አይሻለኝም በሚለው ሀሳብ አልሰጠውም። ሀሳብ የሰጠውባቸው ፖይንቶች አሉ እሱ ያነሱት ዋና ዋናው ተነስቶ አሁን ወደ እንትኑ ገባን ቶፒክ እና የሰጠውት እኔ ሀሳብ ዋና ዋና በሆኑ ጉዳዮች ነው እንጂ አሁን በሚያነሱት ይሻለኛል አይሻለኝም በሚለው አይደለም። እሱ እኔ በመሰረቱ ቅሬታ በአንተ የለኝም። በአንተ ላይ ያለ ቅሬታ ተው። በአንተ ላይ ያለ ቅሬታ ቪዲዮውን በተቆረጠ ቪዲዮ አስተያየት በመስጠት ብቻ ነው። ሰምቼዋለሁኝ። ቅሬታ የለኝም፣ አንስቻለሁኝ። ግን ልጨርሳት ይችንና እኔ እሱ ላይ ሳይሆን ሀሳብ የሰጠሁት እንዳልኩት ያነሷቸው ዋና ዋና ሀሳቦች አሉ። አሁን እየተነሱ አይደለም። አይደ ነው ሰማው እየተነሱ አይደለም። ሀሳብ የሰጠሁበት አለ። ቪዲዮውን አይቼ ነው የሰጠሁት።
ማተር ኦፍ ፋክት እሱ አሁን ሙስሊሞችን በተመለከተ ካራክተራይዝ ነው ይሻሉኛል ያሉት አለ። ግን የማይመስል ደግሞ ነገር አለ። እኔ አሁን ቪዲዮውን ሳየው ማለት ነው የማይመስል ነገርም ካራክተራይዝ የማይመስልም ነገር አለ እሱ በተናገሩበት ጉዳይ ላይ እስቲል እዛ ላይ እኔ እንትን ከሌለኝ አስፈላጊ ከሆነ ትልቁ ላይ አድርገኝና ላሳይ አስቼ ካራክተራይዝ ብቻ እንዳልሆነ ማለት ነው። ለምሳሌ እንደዚህ ይሄንን ሲሉ ነበረ። ይሄ ማለት እንግዲህ እኔ አሁን ይሄ አሁን የምከፍትላችሁ እንትን አይደለም። ኦኬ የተቆረጠ ቪዲዮ ምናምን እንዳትሉ ላይቭ ነው የምከፍትላችሁ ከኦርቶዶክሳውያን ሚዲያ እናት ቤተክርስቲያን የሚለው የኦርቶዶክሳውያን ሚዲያ አለ እንደምታውቁት ማለት ነው። እና ከሱ ላይ ነው የምከፍትላችሁ። አንድ ጊዜ ኔትወርኩን ላገናኝና አንድ ደቂቃ ማትሞላ ነች። ስሙት ይሄንን ነገር። እንደገና ደግሞ ጥምቀት አያድንም የሚሉትን ሰዎች ድናቸዋል እያላችሁ ኮንፈርም የምታደርጓቸው ከሆነ ድናል ካልከው ለምንድን ነው የሚመጣው? ለምን ታጠምቀዋለህ? ሲጀመር ጥምቀት ለድነት ነው ካልክ፣ ጥምቀት ከሞትና ከዲያብሎስ ይቤዣል ካልክ፣ ከሞትና ከዲያብሎስ ያልተቤዣውን ሰውዬ ስታጠምቀው ለመቤዠት እያጠምቅ ያልተጠመቅከው ሰው ድናል ለኮንፈርም የምትሰጥ ከሆነ ወይ ፖለቲካው አልገባህም ወይ ትምህርት አልገባህም ማለት ነው። እኔ በጣም እውነት መናገር ከሆነ አደላለሁ። ሁለቱም ለእኔ አንድ ማለት እኔ ከኛ ጋር ግንኙነት የላችሁም፣ ምንም ጥያቄ የለው። በሳክራሜንት በቅዱስ ቁርባን በጥምቀት አንድ እስካልሆን ድረስ አንድ ነን ብዬ ከእናንተ ጋር አላምንም። ግን ምረጥ ብባል ግን በትምህርት ለመጽሐፍ ቅዱስም ለቤተ ክርስቲያን ካልቸርም በጣም ቅርብ ስለሆኑ ሉተራን ላይ ከጠፉ ሰዎች እንደው ለቤተ ክርስቲያን ለውይይት ኦፕን የሆኑ ሰው እኛም ከጴንጤ ጋር ቁጭ ብላችሁ አውሩ ብንባል እንደ ካውንስል በምን ጉዳይ ነው የምናወራ? ስለምን እናወራለን? ያመነ የተጠመቀ ይድናል የሚለውን አይ ያመነ ብቻ ጥምቀት ውሃ ነው እንዴት ውሃ ሊያድን ይችላል እያሉ ገና የሚመራመሩ ሰዎች ጋር እኔ ከሙስሊም ጋር እንደማበቃ ምንም እኮ የተገለበጠ ቁርአን ማለት ነው። ቁርአኑን ይገርማል። የሶሪያዊ ቄስ ነው ገለባ አውጦ ለዚህ ለመሐመድ የሰጠው አፈራርሶ ስም ቀያይሮ ምን ብሎ መጽሐፍ ቅዱሱን አፍርሶ ማለት ቃሉን በርዞ ነው ቁርአን የሚባል ከሰማይ ወረደልኝ ያለው መሐመድ። እና እኔ አንድ ጴንጤ ያመነ የተጠመቀ ይድናል እያለ ጌታ አይ ያመነ የተጠመቀም ሳይሆን ያመነ ብቻ ነው የሚድነው ካለኝ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ ብሏል ጌታ። አይ ስጋው እንዴት ሊሆን ይችላል? አይ መታሰቢያ ነው ካለኝ የተገለበጠ እንትን ሙስሊም ነው በቃ እንጂ መጽሐፍ ቅዱስን የሚያምን ግን መጽሐፍ ቅዱስ የሚል ግን ትምህርቱ የሌለው የአባቶች ምንለው እንደተረገሙት ቤተክርስቲያን እንዴት እንደመጣች የማይረዳ ንቅል የሆነ ጴንጤ ጋራ ቁጭ ብዬ እኔ ጊዜን ማባከል አልፈልግም። ግን ኮንፌሽን ያላቸው ሳክራሜንት የኛም ቀሲስ ያው ንቅል ጴንጤ ብለውኛል። ግን ለዛ ይቅርታ አልጠይቆትም እርሶን እና ምንድነው አሁን ከዚህ ቪዲዮ ያየሁት ያው እንትኖች ካራክተር ዋይዝ ብቻ ሳይሆን ዶክትሪናሊም የፔንቴኮስታል ዶክትሪን ያው የሙስሊም እንደሆነ የተገለበጠ ቁርአን እንደሆነ ወይም ደግሞ የተገለበጠ ሙስሊም እንደዛ እንደሆንን እንደዛ አይነት ነገር ነው ሀሳብ ሲያነሱ የነበረው። ግን በዋነኛነት ይሄ አይደለም እንትን ሲልም የነበረው ሲያነጋግረንም የነበረው ስንናገርም የነበረው በዋነኛነት በጣም ሴንሲቲቭ ጉዳይ አንስተዋል። እሱ ምክንያቱ የልጆች ጉዳይ ነው የተነሳው እና ልጆችን በተመለከተ የሰጡት ሀሳብ በጣም ትክክል ያልነበረ ነው፣ በጣም አደገኛም ነው እና በሱ ጉዳይ ላይ ሀሳብ ሰጥተናል። ሌላ ሁለተኛ ደግሞ እኔ ሀሳብ የሰጠውበት አለ ኮንሰርን ያደረገኝ ሁለተኛው ደግሞ ማለት ነው ምንድነው እሱም ደግሞ ይሄ የፔንቴኮስታልን እምነት ወስደው አላውቅም ለምን እንደቀላቀሉት ከዛ ወዲያው ወደ ፕሮስፐሪቲ ጎስፕል ቀየሩት። የፔንቴኮስታልን ሃይማኖት ማለት ነው ፕሮስፐሪቲ ጎስፕል ጋር አገናኙት። ከዛ ደግሞ ወሰዱና ከመንግስት ጋር አገናኙት እና መንግስት ሆነዋል። አገር እያጠፉ እንደዚህ ያሉ እንዴ! አንደኛ እኛ ሀገር እየመራ ያለው የኢትዮጵያ መንግስት ነው እንጂ ጴንጤ አይደለም። ሀገር እየመራ ያለው ሙሉ ወንጌል ወይ መካነ ኢየሱስ ተቀብላ ሀገር እየመራች አይደለም፣ ሀገር እያስተዳደረች አይደለም። እንዴ! በአንድም በሌላም አጋጣሚ ሀገር የሚመሩት ሰዎች ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ ሰዎቹ። እኛ ምን አገባን? የወንጌል አማኝ ሆኑና ኦርቶዶክስ ሲመራ ነበር። ነገ ደግሞ ሙስሊም ሊኖር ይችላል። አሁን ካሉት መሪዎች ቀጥሎ ደግሞ ሙስሊም ሊሆን አጂ እንትና ምናምን የሚባል ሰውዬ መጥተው ሊሆን ይችላል ደግሞ የሚመሩት ሀገሪቱን። እነሱ የሚወዳደሩትም የተመረጡትም የሚሰሩትም ለምድራዊ መንግስት ነው።
ትምህርታቸውም ችሎታቸውም አቅማቸውም እንደዛ ነው እንጂ የቤተ ክህነት አገልግሎት ሊሰጡ አይደለም ቤተመንግስት የሚገቡት። እና ፔንቴኮስታል ሃይማኖት ቤተመንግስት እንደገባ ከዛም ጋር ደግሞ ተያይዞ እንደዚህ ሀገር እየጠፋ ነው እንደዚህ አሁን እንደዚህ አይነት ትርክቶች ነገ ከነገ ወዲያ ወርደው ዋጋ የሚያስከፍሉ ነው። ልጆቻችንን ዋጋ የሚያስከፍሉ ነገሮች ናቸው። ዝም ብሎ እንደ ቀልድ የሚታለፉ ከሆነ ማለት ነው። እኛ በተደጋጋሚ ተናግረናል። እንዴ ለምንድነው እኛን ስማችን የሚነሳው? ወንጌል አማኞች ተብሎ ከፖለቲካ ጋር ከሀገር መምራት ጋር ተያይዞ የሚነሳው ለምንድን ነው? እንዳልኩት ቅድም ሰዎቹ የተመረጡት ሙሉ ወንጌል ቃለ ሕይወት አይደለም የተመረጡት። እዛው በዓለማዊ ስርዓት እኔ ፖለቲካ ብዙ አላውቅም፣ ግን ፖለቲካ እዛው አላቸው፣ ፓርቲ ምናምን አላቸው፣ ስብሰባ አድርገው ምናምን እዛው የሚፈቅድላቸው ህገ መንግስት ምናምን አላቸው የራሳቸውን የቻለ። በዛ ውስጥ አልፈው ነው የሀገር ወደ መምራት የመጡት። ሀገር የሚያስተዳድሩት በዛ ሲስተም ውስጥ አልፈው ነው እንጂ ቃለ ሕይወትና ሙሉ ወንጌል ተመርጠው አይደለም። ሰው ለምንድን ነው ማጣበቅ የተፈለገው? የወንጌል አማኙንና ሰኩላር ዓለማዊ መንግስቱን ደግሞ ለምንድን ነው ማጣበቅ የተፈለገው? እና ሀገር እንደዚህ እያረጋችሁ ነው፣ ሀገር እንደዚህ እያረጋችሁ ነው፣ ሀገር እንደዚህ እያረጋችሁ ነው ተብሎ እነማ ወንጌላውያን ፔንቴኮስታሎች እንደዚህ እየተባለ ነው ሲወራ የነበረው። ይሄ አደገኛ አይደለም እንዴ? በዚህ ጉዳይ ላይ ማውራት የለብንም እንዴ? ነገ ከነገ ወዲያ ዋጋ የሚያስከፍለን ነገር አይደለም? እኔ አሁን ሰው ካህን ኖት፣ ብዙዎችን መንገድ የሚያሳዩ የሚመሩ ሰው ኖት፣ ብዙ ሰው የሚሰማውት ሰው ነው። እንደዚህ አይነት ነገሩን እርስዎ ኃላፊነት ወስደው ማይናገሩ ከሆነ ነገ ከነገ ወዲያ እኮ እኛ ልጆቻችን ላይ ከሆኑ ጦሱ የሚመጣው ይሄ ጴንጤዎች አገር እየበተኑ ነው እያሉ እኮ ነው። እርስዎ አገር እያበላሹ ነው እንዲያረጉ ነው እያሉ ነው። አሁን አገር መንግስት የሚመሩ መሪዎችን ልክ ከቸርች ሙሉ ቃለ ሕይወት የሄዱ ፓስተር ነው ያደረጓቸው። ከድሮም ከልጅነት ች ናቸው ሲስተም ውስጥ አልፈው ተወዳዱ ወንበር የያዙት። የእኛ ነቲንግ ቱ ዱ ዊዝ ዳስ እኛ ከኛ ሃይማኖት ጋር ምን ያገናኘዋል? ሰዎቹ ሃይማኖታቸው ምንም ሊሆን ይችላል። ቅድም እንዳልኩት ከዚህ በፊት የተለያዩ ሃይማኖት ያላቸው ሃይማኖት የሌላቸውም ሰዎች ኢትዮጵያን ሲመሩ ነበር። እኛ ትዝ ብሎን አያውቅም ከየት ሃይማኖት ነው ከምንድን ነው የመጣው ብለን። ነገም እንደዛ ነው። ሃይማኖት የሌለው ሰውዬ መብቱ ነው ኢትዮጵያዊ እስከሆነ ድረስ አገር ሊመራ ይችላል። ነገ ምንም በድንጋይ ነው ማምነው የሚለው ሰውዬ ድንጋይ ተክሎ ቤተመንግስት ላይ ለድንጋይ እየሰገደ ገብቶ አገር መምራት ይችላል። ኢትዮጵያ እስከሆነ ድረስ መብት ነው፣ መብት አለው። ሌላ ዓለም ነው። እኛ መንፈሳውያን ስንሆን ደግሞ ሌላ መንግስት ነው ያለን። እኛ ሌላ ሰማያዊ መንግስት የሚባል አለ። በዛ ስርዓት ነው እኛ የምንተዳድረው፣ ምንሰራውም ምንዳኘውም በዛ መንግስት ነው። የምድራዊ ስርዓትን የምድራዊ መንግስታትን ብናከብርም ማለት ነው። ይሄ አጋ ተጣብቆ የኛ ስም እየተነገረ ያለው በጣም አደገኛ ነገር ነው። እኔ አሁን ቀሲስ ስሆን አንዴ ብቻ ሳይሆን 2 ጊዜ ሰምቼዋለሁ። ከዚህ በፊትም አያይዘው እንደዚህ ሲያወሩ ይሄ ኃላፊነት የጎደለው አካሄድ ነው። ትክክል አይደለም። ነቲንግ ቱ ዱ ዊዝ ፔንቴኮስታል ኦር ወንጌላውያን አማኞች ያ ፖለቲካ ነው፣ ራሱን የቻለ ሌላ ዓለም ነው። ሌላኛው ህፃናት ላይ የተናገሩት ነገር ትክክል አይደለም። በዛ አዝነናል። ሁሉም ሰው አዝኗል። እንደውም ነገሩን በጣም እንደዚህ እንዲራገብ ያደረገው እና ሴንሲቲቭ ያደረገው ህፃናት ላይ በተናገሩት ነገር ነው። ደግሞ ትክክል ነው ወይም ስንል እንዴ አሁን ሌሎቹ እኮ ብዙ የተናገሯቸው ላይ እኔ ደስ ይለኛል። አሁን ቀሲስ እርሶ ቤት የምፈልገው ምንድን ነው? እርሶ ቤት አንድ ሉተራን ጎበዝ ሉተራን ነው በደንብ ያውቃል የሚረዳል የምትሉትን ሰው ይጋብዙልኛል፣ እኔ እመጣለሁ። ከዛ እውነት እንዳሉት እርሶ በተደጋጋሚ በየቀኑ እንደሚያነሱት ለኦርቶዶክስ የቀረበው ሃይማኖት ወይም ደግሞ ትራዲሽን የሉተራውያን ነው ወይስ የፔንቴኮስታሉን ነው የሚለው ማውራት እፈልጋለሁ። ዲቴል አንስቼ ማውራት እፈልጋለሁ። እርሶ ቤት ነው ማውራት እፈልጋለሁ። ሰው አምጥተውልኝ የሚያወራ ሰው ማለት ነው። ጥምቀት ለድነት ያድናል ለድነት ነው። አዎ። እርሶ ያምናሉ እንደዛ? አዎ። ሉተራን ትራዲሽን እንደዛ ነው። አዎ። ብሬክዳውን ሲደረግ እኮ እርሶ ሎቱ ስብዓት ብለው ነው የሚሮጡት እኮ እንትኑን ቢያዩት ብሬክዳውን ሲደረግ። ምክንያቱም ከእርሶ እምነት ጋር ሰማይ ከምድር እንደሚርቅ የራቀ ነው። እነሱ ህፃናት እኮ ያጠምቃሉ። ኦፍኮርስ ጥምቀት ለድነት ይላሉ። ኦፍኮርስ ይህንን ያውቃሉ። እርሶ ሰው ሲጠመቅ እግዚአብሔር እምነትን በልባቸው ይፈጥራል ብለው ነው የሚያምኑት። እነሱ እምነት ራሱ የእግዚአብሔር ስጦታ ነው ብለው ነው የሚያምኑት። እርሶ ደግሞ እንደ ፔንቴኮስታል ሁሉ ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት እንጂ ሰው እየተጠመቀ ልቡ ስር እግዚአብሔር እምነት ይፈጥራል ብለው አያምኑ። ብሬክዳውን ሲደረግ እኮ ሰማይ ከምድር እንደሚርቅ የራቀ ነው። እንደዚህ ቴዎሎጂካል የሆኑ እንትኖችን አላነሳንም። አሁን እድል አለ፣ እሱ እንነጋገራለን በጣም ሰፊ ጊዜ ወስደን ማለት ነው ወደፊት። ግን አሁን ያነጋገረን እንደዚህ አሁን ቀሲስኛ እርሶንም እንትን ብሌም ለማድረግ አይደለም። የተለያዩ እንደዚህ ሶሻል ሚዲያ ላይ ይሄ ቅበተ እምነት አገልግሎት ጥንቃቄ ይሻሉ ሁልጊዜ እንደምንለው ማለት ነው።
እኛ አንድ ሰው ብዙ የሚመክሩን ሰው ነው፣ ከእርሶ ምክር የምንቀበል ሰው ነው። ይህን ነገር ይጠፋውታል ብዬ ደግሞ አላምንም። ጥንቃቄ የሚፈልግ ነገር ነው። ሲስት በጣም ከባድ ነው፣ ሚዛኑን ከሳተ ማለት ነው። ቀጭን ስለት ላይ የመራመድ ያህል ነው እና አሁን ስለሳተ ነው ሚዛኑ። ይህን ሁሉ የተቆጡት እዚህ ወንጌላውያን የምታያቸው አገልጋዮች የተቆጡት እንዴት ልጃችን ላይ ልጅ አላቸዋል፣ ልጅ ወልደዋል፣ ካራክተራይዝ እያደረጓቸዋል ልጆቻችንን አሉ። አሁን ይሄ በጣም በሚኖሩበት ሀገር እንግዲህ አሜሪካ አላውቅም፣ እንግሊዝ ሀገር በጣም 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 ዲስክሪሚኔሽን በጣም ከባድ አደገኛ ወንጀል ነው እዚህ ሀገር ማለት ነው። እና ያ ነው ያስቆጣቸው። ልጆቻችን ሲሄዱ ነገ ትምህርት ቤት ሊገላመጡ ነው ወይ ጨዋዎች ናቸው እንትን ናቸው ተብለው ጣት ሊጠቆሙባቸው ነው ወይ የሚለው ነው ያስደነግጣል። ኮንሰርን ቢሰጣቸው እና ቢነጋገሩ እና በእነዚህ ጉዳዮች ነው እንጂ እንትን ያለው አሁን እኔ ከሙስሊሞች ጋር እንደዚህ ምናምን እሱ መብቶት ነው። ሌላው ደግሞ እኔ ለወንጌላውያን ደግሞ ለሌሎቻችሁ የምናገረው እንዴ ቀሲስ ድበኩሉ ላይ ያነሳችሁትን ጥያቄ አታነሱም እንዴ? በኛ ማሊያ የሚዘፍኑት ላይ ወረርሽኝ የጴንጤ ወረርሽኝ ከመጣ ጀምሮ እያሉ ቅስቀሳ ሲያደርጉ የነበሩት እነሱ አይደሉም እንዴ? ቀሲስ ድበኩሉ መጥተው ወረርሽኝ ስላሉ ለምንድን ነው የምንቆጣው? ቀሲስ ድበኩሉ እኮ ሃይማኖታቸው ኦርቶዶክስ ነው እኮ። የኛ ሃይማኖት እኮ ተከታይ እኮ አይደሉም። ወንጌላውያን አማኝ ነኝ ብለው አይደለ የጴንጤ ወረርሽኝ መጥቶብናል ሲሉ የነበሩት እንደፈለጉ የሚደንሱ የነበሩ እዚህ ቲክቶክ ላይ እንዴ? እነሱን አትቆጡም እንዴ? እነሱን አትናገሩም እንዴ? ቀሲስ ድበኩሉ ትናንት ሰምቼ ነበረ አንድ ቪዲዮ ተከፍቶ እናንተ ጨዋዎች ናችሁ፣ ካራክተራችሁ ትክክል ነው፣ እነሱ ናቸው ጴንጤዎች ሲሉ አሜን ብለው እዛ ግብር ሲጠጡ ነበር አይደለም? ተሰብስበው አይ ትክክል አይደለም እንደዚህ እነሱም ወንድሞቻችን ናቸው እኮ ትክክል አይደለም ካራክተር እንደዚህ ብለዋል፣ ማስተባበያ ሰጥተዋል አይደለም? እንደዛ አላረጉ። እኔ ትኩረት የቱ ጋር ማድረግ እንዳለብንም የገባኝም አልመሰለኝም። ኤኒዌይስ ይቅርታ ብዙ ረጅም ሰዓት ከያዝኩ። እሺ ልቀጥል። በጣም ረጅም ሰዓት ነው ያዳመጥኩህ። አይሆፕ እንደምታዳምጡ ተስፋ አረጋለሁ፣ እንደማታቋረጡኝም ተስፋ አረጋለሁ። ኦኬ አሁን የተነሱ ክሌሞች ላይ እንዳታቋረጡኝ መልስ እሰጣለሁ፣ ከመንግስት ጋር በተያያዘ ማለት ነው። አንደኛ ባግራውንዴ እንደተናገርኩት የብልጽግና አገር ያጠፋል መሪዎቻችን ላይ ይሄ ተጽዕኖ አለ። ይሄ ጮታም የሆነ ወይም ደግሞ ድብልቅልቅልቅ ያለ ከእምነት የወጣ እንቅስቃሴ አገር ያጠፋል፣ ካልቸራችንን ያበላሻል። አሁንም ቢሆን የዚያ እንቅስቃሴ መሪዎቻችን ላይ አለ፣ አገር እያጠፋ ነው ብያለሁ። 100% እርግጠኛ ነኝ። ለሚ ኦኬ የብልጽግና ፕሮስፐሪቲ ጎስፔል ወይም ደግሞ ብልጽግና ወንጌል ይሄ ትምህርት እናንተም የምታወግዙት ነው። እኔም ተናግሬያለሁ። የንቅሎች ወይም ደግሞ እንደዚህ ያሉት እንዳይመጡ ነው የምከላከለው ብያለሁኝ። እንደነ ወርድ ኦፍ ፌዝ ያሉትን ዲሉዥን ሳይሰሩ የሚበሉ ብዬ ተናግሬያለሁ። ይሄ አገራችን ላይ ያለው የስ አለ ብልጽግና ፕሮስፐሪቲ ማለት ፒክቸር አሳያለሁ። በትልቁ አድርጎኝ ከነ ኤቪደንሱ ማውራት ፈልጋለሁ። እዚህ ላይ በትልቁ አድርገኝ፣ ከይቅርታ ጋር በትልቁ አድርገኝ። ቴንኪው። ይኸው አገራችን እንዴት እንደገባ ፕሮስፐሪቲ ጎስፐል፣ ይሄ ፕሮስፐሪቲ ፓርቲ የብልጽግና ሎጎ ነው። ይሄ ኦኬ፣ ይሄ ሎጎ የፕሮስፐሪቲ ጎስፔል የብልጽግና ወንጌል ሎጎ ነው። ይሄ ሎጎ ሎክ ኦኬ። እነዚህ በሙሉ ፕሮስፐሪቲ ጎስፔል ቸርቾች ሎጎ ናቸው እነዚህ በሙሉ። ስለዚህ ስሙን ብቻ ሳይሆን ፓርቲ የሚለውን ቀይሮ ብልጽግና ፓርቲ ብሎ የመሰረተው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ እምነት አራማጅ በመሆናቸው ህዝባችንን በድህነት ውስጥ እያማቀቁት በመገኘታቸው አዎ እዚያ ውስጥ ብልጽግና ውስጥ ተመስገን ጥሩነህ የሚባል ኦርቶዶክሳዊም አለ፣ ምክትል ጠቅላይ ሚኒስትር ነው። ግን መሪው በዓል በመጣ ቁጥር ዛሬ የሃይማኖት ሰባኪ ይመስል በዓል በመጣ ቁጥር ወንጌል የሚሰብክ ሀገሪቱን ግን በድህነት የሚያማቅቅ ብልጽግና የተባለ ዛሬ ኢትዮጵያ ውስጥ ሽሮ 1000 2000 የሚበላ ትውልድ የፈጠረ የዚህ እምነት ተጽዕኖ ነው። አየህ፣ ሰላም ይላል፣ ፒስ ይላል። እዚህ ጋር ፒስ ምናምን ነው የሚሉት የቸርቻቸውን። ሰላም ይላል፣ ግን በተገላቢጦች ጦርነት ምድሪቱን የበላ
ብልጽግና ይላል ምድሪቱን በድህነት ያማቀቀ። ይሄ እኔም አንተም ወላጆቻችን ዘመዶቻችን እየተራቡ እየተጠሙ በጦርነት እያለቁ ስለሆነ ልናወግዘው የሚገባ ነገር ነው። ኤፍሬም ወንድሜ እንደዚህ ያሉትን ንቅል ጴንጤዎችን እቃወማለሁ። ኦኬ እኔ በርገር መብላት ካማረኝ መብላት የምችልበት ሀገር ነው ያለሁት። ነገር ግን ይህንን እማደርገው ለምንድን ነው ከተባለ ለሀገሬ ስለምቆረቆር ለህዝባችን ሰላም ስለማስብ ነው እንጂ የጴንጤ ጥላቻ ስላለብኝ አይደለም። ጠቅላይ ሚኒስትር አብይ አህመድን ሲመጡ አጨብጭቤ የደገፍኳቸው፣ ሎስ አንጀለስ ሲመጡ እንዲያውም በክብር ከተጋበዙት አባቶች አንዱን የሆኜ እራት አብሬያቸው የበላው ጴንጤነታቸውን እያወቅኩኝ ምንም ነገር ሳይሰቅቀኝና ሳልሸማቀቅ ያጨበጨብሁላቸው እግዚአብሔር መሪ ሰጠን ብዬ እንዲያውም ፌስቡክ ላይ ሁሉ በእንተ ቅድሳትን የቅዳሴውን ሁሉ እያወጣሁ ራሽ ቀበጥ እስከምባል ድረስ የደገፍኳቸው ናቸው። የጴንጤ ጥላቻ ቢኖርብኝ ኖሮ አልደግፋቸውም ነበረ። ከመጀመሪያም ሰባኪ እንደነበሩ እዛ ብርቱካን ነቢይት ብርቱካን ጋር ተንበርክከው ሲጸልዩ ድሮ ገና ቅስቀሳ ሲዳረግ ነው እኔ የማውቃቸው። ቃለ መጠይቃቸውን ሁሉ አይቼ ነው የደገፍኳቸው። ኦኬ ግን ሀገሪቱን ሲበሉ ህዝብ እየሞተ መግለጫ የማያወጣ በሚሊዮን የሚቆጠር ህዝብ ሞቶ ልቅሶ እንኳ አዋጅ የማይታወጅባት ሀገር ነው ያለችን። ከሩዋንዳ የባሰ ጄኖሳይድ ኢትዮጵያ ውስጥ ተፈጽሞ በቁጥር ማለት ነው ተፈጽሞ ትግራይ ብትሄድ ወንድሜ እግሩ የተሰነከለ አይኑ የጠፋ ስንት ነው የምታየው። አማራ ክልል ብትሄድ ልንገርህ የጦርነት አዋጅ ታውጆበት በድሮን እየተመታ። ኦሮሚያ ክልል ብትሄድ ጫካ ነው ያለው ሸኔ። ሀገሪቱ የጦርነት ይሄ እኮ ፖለቲካ ነው እያወሩ ያሉት። አዎ ለዚህ ነው እኛ ደግሞ መንፈሳዊ ሰዎች ነን፣ ፖለቲካ አናወራማ። አንዴ እንግዲህ ኤፍኔ አንተ እንትን ብላል ብዬ ነው። አንዴ ቆይ ኖ ኤፊ ወይ የምታስቆም ከሆነ ወይ ሙምራው ያለበለዚያ እኔ ልምራበት። አሁን ፕሮቴክት አደረጋቸው አየህ፣ ይመለከታቸዋል ማለት ነው። ሲነካ አንድ ጊዜ አንተ ፖለቲካ እንዲሰሩ እየፈቀደ አንድ ጊዜ ስሙን እኛንም ደግሞ ስሙን አንድ ጊዜ ቆይ ቀሲስዬ ስሙን አንድ እኛ መንፈሳዊ አገልጋዮች ነን። እኛ ፖለቲካ አሁን እሱ እኮ ከፈራችሁ ዝለሉት እንጂ ሚውት አታርጉኝ። በቃ ዝለሉት፣ አታንሱታ። አንዴ እንግዲህ አይ ቆይ በቃ አሁን እኔ ነኝ የከፈትኩትኝ። አንዴ ሁለታችሁም ዝጉልኝ። በቃ አንዴ ከይቅርታ ከፈራችሁ አታንሱ። አንድ ጊዜ ቀሲስ እንግዲህ ዘግቼ ቁጭ ብዬ እያዳመጥኩት ነው። ከቅድም እስካሁን አልከፈትኩም። እኛ እየጠየቅን ያለ ነው ለምን ጠቅላይ ሚኒስተሩን ተናገሩ ብለን አልተናገርንም። ወጥቶ ይውጣ፣ አሁንም ቪዲዮ ይውጣ። ከፈለጉ ቀድቻለሁ ካሉ እኔም የተናገርኩት መሪዎቻችን ላይ አንዴ አድምጡኝ። አንዴ እኛ እናሰማለን። አንዴ ቆይ። ኧረ ቀሲስ እኛ እያልን ያለ ነው ምንድን ነው? ቅንትኑን ያሰማ ነው አሰምተናል። ተቆርጦብናልም ካሉ ሙሉውን አሰምተናል። እየመሩ ነው አሁን። ማን ነው? የትኛው? እኛ ፕሮቴስታንቶች ነን። እኛ እየመራን ያለ ዘረዘርኩልህ እኮ ስሙን ጠርቼ የምፈራ መስሎ ነው እንዴ? አብይ አህመድ ፕሮስፐሪቲ እኮ ታዲያ እኛ ምን ይመለከተናል? አብይ አህመድን እኛ ፕሮቴስታንቶች ነው የመረጥነው። በሴኩላሪዝም ዘመን በሃይማኖት ካባ የሚያጭበረብር ሰውዬ በመሆኑ እንደዛ ብለው ነው መናገር፣ ከኛ ለይተው ነው መናገር የነበረው ቦት መሪዎቻችን ላይ አልኩኝ እኮ እንዴ። ይሄ ስሙን ጠቀስኩልህ ጭራሽ ዛሬ። እሺ ኦኬ፣ አሁን የራሴ ከፍተዋለሁ ወይ ይሰማ? ይሄ የብልጽግና ወንጌል ውጤት ነው። ኖ ቆይ አንድ ጊዜ ምን ጥያቄ እንዴት አድርጎ ምስቅልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለ አንዴ ቀሲስ ከይቅርታ ጋር ቀሲስ እንደዚህ በእርጋታ ካወራን ደስ ነው የሚለኝ። ወንድሞች ወዳቸዋለሁ። በተለይ ኤፍሬም እንዴት ደግሞ ድዛቃለ ደግሞ አንዴ እንትኗ ላምጣት። በትዕግስት ነው የማዳምጣቸው። እውነቴን ነው የምነግራቸው። ጥላቻ የለብኝም። እወዳቸዋለሁ ሲሪየስሊ። እግዚአብሔር ምስክሬ ነው በሚያውቀው። ትምህርቱን ግን አልወደውም እንዴ። እኛ ቀሲስ እኮ እኛ ጴንጤዎችን ውደዱ ብለን እኮ አሁንም አልተናገርንም እና እኛ ጴንጤን ውደዱ እኮ ብለን እኮ ትላንትናም አልተናገርንም። ስትወግሩኝ ዋላችሁኝ እኮ ስትወግሩኝ እንዴ። ጴንጤን ውደዱ ብለን ካለን ይወቅሱናል። እሱን ካመጡ ቀድቼዋለሁ ብለውኛል። እኔ ያሰማሁት እንግዲህ ይህንን ነው።
አላቸው ካላችሁኝ እኔ ቀጥሎ ነው ያለው እና ሙስሊሞች ይሻሉኛል። ሪስዋና ከመጣ ልብ አድርጉ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገር መምራት ላይ ደርሰዋል። እነዚህ ሰዎች የተቆረጠውን የከፈትከው አስቼ አሁንም የተቆረጠውን ከፈትከው ሙሉውን እኮ ቅድም ሰማነው እኮ ቀሲስ አይደለም አዲስ ሰው ስለሚመጣ ይኸውልህ አንደኛ እሺ አሁንም ልንገራችሁ አሁንም እሺ ቆይ ቀሲስ ቆይ ከይቅርታ ጋር ሙሉውን እንክፈተው ከእምነት አንጻር ከትምህርት አንጻር ከሙስሊም ኧረ ጴንጤ ይሻላል ነው እሱኛውን አይደለም ቀሲስ አሁን እኔ ፖለቲካው ላይ እያወራን ስለሆነ ሰው እኮ ያዳምጣል እኮ እንደዚህ ያልኳስ ዋናው ዓላማው እዚህ ላይ ስለሆነ ነው። ዋናው ልከፈትልህ ቀጥል። እሺ ይሄኛውን ተቆርጦብኛል ይላሉ። ቅድም ሰምተነዋል እኮ አሁን ይኸውና ወደ መምራት ደረሱ ብላ ያለ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ እሺ። ይሄ ቀጥሎ ያለው ስለ ልጆቹ ስለሆነ ቀሲስ እኔ አሁን በትህትና የምጠይቆት አገር መምራት ጀምረዋል እያሉ ያሉት መቼስ ስለ ጴንጤዎች እያወሩ ነው። ስለ ከእንትኖች ጋር እያደረጉ ከሉተራን ጋር እያደረጉ ስለዚህ እኮ አገር መምራት ጀምረዋል ያሉት እኛን ፕሮቴስታንቶች ናቸው እየመሩ ያሉት አገር እኛንን የመረጥ ነው እንዴ? ቀሲስ ይህንን እስቲ ያስረዱ። እሺ ቴንኪው አታቋርጡኝ ፕሊስ፣ ሀሳቤ እንዳይነጥብብኝ። አሁን ስለማን ሳወራ ነበር ከዚህ በፊት ብያለሁኝ። እነዩ ጩፋ እንደነ እስራኤል ዳንሳ ያለ ከሚመጣ አልኩኝ፣ እንደዚህ ያለ ሀገራችን ውስጥ የናይጄሪያ አይነት እንቅስቃሴ ከሚመጣ አልኩኝ እኔ ሙስሊም ይሻለኛል ከስነ ምግባር። እውነት ነው ከትምህርት አንጻር ጴንጤ ይሻለኛል አልኩኝ፣ ከትምህርት አንጻር ከሃይማኖት አንጻር አልኩኝና ስለዚህ ጨዋ ጴንጤ እንዲመጣ ፈልጋለሁ አልኩኝ። ጨዋ ጴንጤ ጨዋ ሉተራን መኖር አለባቸው አልኩኝ። አለበለዚያ እንደዚህ እንደነ እስራኤል ዳንሳ ያለ ከመጣ ንቅር የሆነ ሀገር የሚያጠፋ ነው የሚሆነው። እነዚህ ሀገር ደግሞ የጋራ ስለሆነ ልጆቻችን ጮታሞች ምድሪቷን የሚቆጣጠሩ ከሆነ አልኩኝ ልጆቻችን ከልጆቻቸው ጋር ነው የሚማሩ፣ ያገባናል። እነዚህ ሰዎች ደግሞ ተጽዕኗቸው አልኩኝ ቤተ መንግስት ማለት ሀገር እስከ መምራት ደርሷል አልኩኝ። ማን ነው እሱ ሰውዬ? አይምሮ ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይባላሉ። የዚህ ውጤት ናቸው። ሀገር እየበሉ ነው ብያለሁ። አዎ ምድሪቱን ደም በደም እያደረጓት ነው። መግለጫ እንኳን የማያወጡ መሪ ነው ያሉን። ኦኬ የዚህ ተጽዕኖ ናቸው እሳቸው ብያለሁ። አሁንም እኛ ባለንበት እንደዚህ ፖለቲካ ይወራ አሴ ላስቁም ብልሃል። ስለዚህ አስቁም ቀሲስ። እኛ ባለንበት ፖለቲካ አያወሩም እኮ እኛ መንፈሳዊ አገልጋዮች ነን። እንደዚህ ማንሳት አይችሉም። እኛ ባለንበት እንደገና ቆይ ቀሲስ ይኸውልዎት እኛ እየጠየቅን ያለ ነው አሁን ቀሲስ ኧረ በጌታ እባክዎትን ቀሲስ ሌላ ቦታ ላይ እንደዚህ አይፈቀዱሎትም ያውቃሉ እኮ ቀሲስ። እኛ ነገሩ እንዳይቋረጥ ብለን ነው ዝም ያለው። ቆይ አንድ ጊዜ ቀሲስ እኔ ይሄ ፖለቲካ ነው የሚለኝ ሰው ካለ ዲቤት መግባት ይችላለሁ። የሀገር ጉዳይ ነው። ምንም ችግር የለውም። ምንም ችግር የለውም። አሁን እኛ ግን እያወራን ያለ ነው ቀሲስ አንድ ጊዜ አሁን ሃይማኖት ነው ባይዘ። ቆይ እኔ አንድ ጥያቄ ብቻ ልጠይቆት። ስንጠይቆት ወደ እዩ ጭፋ ነው እየገቡብን ያሉት እያስተያዩ ያሉት። ቆይ አንድ ጊዜ ይስሙኝ። አንተ እርስዎ ነው የሚመልሱት። ያን ሁሉ ሰዓት እያስተያዩ ያሉት እዩ ጩፋንና ሉትራንን ነው ወይስ ሉትራንንና ጴንጤቆስጠውን ነው ሲያስተያዩ የነበሩት? ኦኬ ሪሴማ የኦርቶዶክስ የሉተራን የጴንጤቆስጣን ልዩነት የሚል ነው። እዚህ ጋር ዝርዝሩን ላሳየ ይችላለሁ። ሪሴ ከዚያ ሳነጻጽር ምን እያልኩ መጣሁኝ? ከሉተራንና ከጴንጤቆስጣን ሉተራኖች ጨዋ ናቸው፣ በትምህርትም ለእኛ ይቀርባሉ። እነዚህ ሊዋቁ አልፈልግም ብያለሁ። እሺ ስለዚህ ይህንን ሲያወሩ አሁን ለምሳሌ ወጡ ያሉት አሁን መንግስት መምራት ጀምረዋል ያሉት ከሙሉ ወንጌል የወጣውን ጠቅላይ ሚኒስተሩን ነው ወይስ ከእዩ ጩፋ የወጣውን ጠቅላይ ሚኒስተር ነው? የብልጽግና ወንጌልን የብልጽግና መንግስት ያደረገውን ጠቅላይ ሚኒስትር ነው። የብልጽግናው መንግስታችንና የብልጽግናው መንግስታችን የመረጥነው እኛ ፕሮቴስታንቶች ነን። እንደኛ ጴንጤቆስጦች መቻወራው መርጠው ጴንጤዎቹ አስገቡብን መቻልኩኝ ተጽዕኖ እኮ ታዲያ መምራት ጀምረዋል እንዴ? እያስተያዩ ያሉት ቀሲስ ረስ የተሻለ አማንዬ እስቲ እኔ የኔ ሀሳብ ከገባችሁ ቀሲስ እያስተያዩ ያሉት ማውራት ስለማይቀር ይኸውላችሁ ችግር የለውም። እኛውን እንዲመልሱ እኛ ይለፋችሁ ችግር የለውም። እኛ ሃይማኖት ነው ብዬ ነው የማምነው። ስለ ሀገር ስለ ህዝብ ማውራት ሃይማኖት ነው ብዬ ነው የማምነው።
ከዚህ እንዳንጠይቁት ነገሩ እኮ እንዳይፈታ የእርሶ ገቡ ጊዜቱን ብልጽግናን ደግፎ በጦርነት ጊዜ እነ እሱን ያወራሉ። አሁን እኛ እሱን አልተቃወምንም። አሁንም ኧረ ቀሲስ እኛ የጠየቅነው ይታለፍ ግድ የለም። ምክንያቱም ፖለቲካ ስለሆነ እናንተ ስለምትፈሩ ይቅርባችሁ። መልካም። እኛ አሁን ጥያቄያችን ግን ቆይ ስለመፍራት አይደለም። ኖ እኛ መፍራት አይደለም። እኛ ሞቱ በእኛ ህይወቱ በእናንተ ብለን የጀመርን አገልግሎት የጀመርን ኖ ቀሲስ ፍራቻ አይደለም። የእኛ መንግስት አይደለም ይሄ በእኛ መንግስት እኛ ሌላ መንግስት አለን። ኢየሱስ እንዳለ ማለት ነው። እዚህ ይዘውኝ አይመጡም ነበረ። መንግስቴ ከዚህ ቢሆን ኖሮ ወታደሮች ይዋጉልኝ ነበር ስለኔ ያለ ኢየሱስ። የእኛ መንግስት ሌላ ነው። ይሄ ምድራዊ መንግስት አይደለም። ስለዚህ ገብተን እኛ ክላሽና ቦምብ ስንተነትን አንውልም። እኛ መንፈሳውያንን ማቴዎስ ቆሮንጦስ ልንል የመጣ ነው። እኛ ደላስ 5 ይርስ አንድም ቀን ፖለቲካ ስናወራ ሰምተውን አያውቁም። ምላሳችን ላይ ፖለቲካ የለም። ምድራችን ላይ በሚሆነው ነገር ሁሉ እንጸልያለን። ችግር ሲኖር እንደገና ከወገኖቻችን ጋር አብረን እንቆማለን። አብረን ገንዘብ እያዋጣን ልከናል፣ ሰፖርት አድርገናል። እንደ መንፈሳዊ ሰዎች ቆይ ልጨርስ። እንደ መንፈሳዊ አይደለማ ኤፍሬም፣ አይሆንም። ወይም በደቂቃ እናወራ እንጂ እኔን እያፈናችሁ እናንተ ያወራሉ። ቀሲስ እርሶ ግን እኛ እየጠየቅን ያለ ነው። እኛ የእርሶ የመምራት ጀምረዋል ብለው ያሉት ማለት እኛንን ወይ የመረጥ ነው። ይሄንን እያፈናችሁኝ ስለሆነ በደቂቃ ወይ ላውራ፣ ደቂቃ ስጡኝ። እኔ 1 ሰዓትም ያወራሉ። ግን የሚያወሩት ምን መሰሎት? እዚህ እሺ ችግር ግን የሚያወሩት እዚህ ላይ ያነሱት ጴንጤቆስጤን እና ሉትራንን ነው። ሉትራኖች ይሻሉናል፣ አሁን መምራት ጀምረዋል ብለዋል ማለት ነው። ከየት የወጣው ነው? ከዳንሳ የወጣ ነው? ከጴንጤቆስጤ የወጣ ነው? ይሄ መንግስት ልክ ሊናገሩ ሲፈልጉ ይመጡና እኛንና ፕሮቴስታንቶችን እና እንትኑን ያጋጩንና ቀጥሎ ለመንግስት መናገር ሲጀምሩ ግን የእርሶን ፖለቲካ ነው እየሰሩ ያሉት። ስለዚህ አሁን የጠየቅነው ጥያቄ የእኛ መንግስት ነው ወይ መንግስት ሆነዋል ያሉት ምን ማለቶት ነው የሚለውን እስቲ ንገሩ። አማን ካለ እስቲ ምናልባት ግልጽ ከሆነ እንግዲህ እኔ ግልጽ ጥያቄ ነው እየጠየቅኩ ያለሁት። ስንት ደቂቃ ላውራ? እኔ እንትኑን በትክክል ካወሩ 2ም 3ም ደቂቃ አውሩ ቀሲስ። እኛ እንዲያውም ያስገባል ቀሲስ። እኛ አሁን ጥያቄ የነበረው መጀመሪያም የነበረው ወደዚህ ለምን እንደገባው አላውቅም። እኛ ያልነው የነበረው ፔንቴኮስታሎች ብለው ስለ ፔንቴኮስታል እያወሩ እንደዚህ ያደረጉ አሉና ወዲያው ደግሞ ሽፍት አደረጉትና ለምን እንዳገናኙት አላውቅም። ከብልጽግና ወንጌል ጋር ፔንቴኮስታልን አገናኙት። ለምን እንዳገናኙት አላውቅም። በእኛ እንግዲህ ልጨርስ። ቆይ ይሄንን አንዴ ስንት እየተተካካችሁ እያወራችሁ እኮ ይኸውልህ አፈናችሁኝ። ይኸውልህ ኤፍሬም፣ እኔ ህፃን ልጅ አይደለሁኝ። የምናገረውን የማያውቅ ኃላፊነት ያለኝ ቤተክርስቲያን የምመራ በቤተክርስቲያን የምመራ ካህን ነኝ። ኦኬ። እኔ ስናገር ዛሬ ብሞት ገነት የምገባበትን ንግግር ነው የምናገረው፣ ብታምንም ባታምንም። ኦኬ። ስለዚህ ለእኔ ንግግር እናንተ አትመርጡልኝም፣ አታፍኑኝም። ይቅር ይለፈን ካላችሁ እለፉት። እኛ ንግግር አልመረጥም። እኛ እንደዛ አላልንም። እኛ ቀሲስ እኛ ንግግር አልመረጥም። ሪከርድ ስለሚደረግ ኃላፊነቱን ራሴ ነኝ የምወስደው። ኦኬ። አይ እኛ ባለንበት እንደዛ አይሆንም። እኛ ባለንበት ፖለቲካ አይወራም። እኛ ፖለቲከኞች አለን። እኛ ምን እናውቃለን? ከፈራችሁ ለፉት ኤፋ እረፉት። በቃ አሁን ፈርተ የሚሉት እሱ ቃሉን መጠቀም ቀሲስ ትክክል አይደለም። ይሄ ነው ፌር ያልሆነው። ትክክል ያልሆነው ይሄ ነው። ትክክል ያልሆነው ይሄ ነው። እንደዛ ማለፈው የሚባል ነገር የለም። እሺ ቆይ እኔ ላውራ ጥግ ነው የምናገረው ራሴ። ይኸውልህ እኔ ራሴን አሳልፌ ሰጥቼ ነው ለህዝብ እኮ ላውራ። እኔ አሁን እኮ እንድናገርም እኔም አልፈቀዱልኝም እኮ ላውራ። እኔ አንድ ደቂቃ ደግሞ እኮ በደቂቃ ፈርታችሁ እንዴ እኔ ቁጭ ብዬ እዚህ ጋር እየተተካካችሁ ስታወሩ ፖለቲካ እኔ አላውቅም። እኔ ወንጌላዊ እኮ ነኝ። እኔ ፖለቲካ አላውቅም እንዴ እኮ ኬት አውቄ ነው እኔ ጉዳይ ላይ ሃይማኖት አይገባም የሚለው መጽሐፍ ቅዱሳዊ ስላልሆነ እገባለሁ። ይኸውልህ በሀገር ጉዳይ ላይ መግባት መጽሐፍ ቅዱሳዊ ነው ብዬ ነው እኔ ሪስፔክት እኮ እሺ፣ እኔ ሪስፔክት እናደርጋለን እርሶ መግባቶትን ማለት ነው። የራስዎትን አመለካከት እኛ እናከብራለን። እንዳወራ ማፍቀር አይደለም። እኛን ይዞ እንትን ውስጥ መግባት ነው እንዴ? ነው ትክክል አይደለም። እኛን አሁን ይሄንን አዳምጪ። እኔ አላዳምጥም ኤፍሬም። እርሶ ሩም ከብት ይሄንን ማለት ይችላሉ ቀሲስ ወይ
ካልሆነ ግን ይቅር፣ ምንም ችግር የለውም። እሺ ቢቀር ይሻላል። በቃ ቀስ ሰው ይፈርዳል፣ ሰው ይፈርዳል። እኛ አንደኛ ያላሉትን አለማለታችንን፣ ምክንያቱም ይሄውና አሰምተናል። ያላሉትንማ ብላችኋል። ምንም ይሄውና እንግዲህ መምራት ጀምረዋል ብለዋል። የጴንጤ መንግስት መሆኑን ዳንኤል ክብረት እዛ እያለ ምክትል ጠቅላይ ሚኒስተሩ እምነታቸው ምን እንደሆነ እየታወቀ የተለያዩ ኦርቶዶክስ እና እንደገና ደግሞ የገንዘብ ሚኒስተሩን የመሳሰሉ ሙስሊሞች በዛ ባሉበት ቦታ ላይ ስለ ጴንጤ አንስተው መምራት ጀምረዋል ብለዋል። ይሄ ስም ልክፈትልህ፣ አንዴ አዳምጡ። እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው ማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላችሁ ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ ሞላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያልቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ እንትን ወርዶ ፌዝ የሚባል ወይም የብልጽግና ላይ ነው። አይበቃም? ቅርታ መሀል ስለገባው ግን በቃ አሲያለ አለው አዋራችሁ የከፈተው ነገር ተደጋግሞ እንዲሰማ ተፈልገው ካልሆነ በስተቀር ሀገር እስከ መምራት ደርሰዋል ብለው እኮ እንትን አድርገውታል። ኦልሬዲ አስቀምጠውታል እኮ ቅድም የጠየቀው ጥያቄ ነው። ስለዚህ ጥያቄው እየተመለሰ አይደለም። ማነው ሀገር እየመራ ያለው? ይሄንን እያወራችሁ ያላችሁት ይሄ እየተወራ ያለው ከፔንቴኮስታሉ ትራዲሽን አንጻር ነው ወይስ አይደለም? በቃ ይሄ ጥያቄ ነው። ቅድም የጠየቀው ጥያቄ ነበር መመለስ ያለበት። አገር እየመራ ያለው አገር ድብልቅልቁን እያወጣ ያለው ብለው ያስቀመጡት እርሶ ጴንጤውን ነው ወይስ አይደለም? በቃ ይሄን ነው መመለስ ያለባቸው። አሁን ስለ ከሌን ያልኩት ስለ ከሌ ነው ሳይሆን የንግግራቸው ዋናው አውድ የነበረው ፔንቴኮስታል ሙቭመንቱ ነው። ይሄ ሙሉ ፔንቴኮስታል ሙቭመንቱን ይመለከታል ወይስ አይመለከትም ነው? እኛ ለፖለቲከኞቻችንም ለመሪዎቻችንም ጥብቅና ልንቆም አይደለም እዚህ ያለ ነው። ኤፊ ቅድም ጨርሶታል። ስለዚህ ይሄን ጥያቄ ይመልሱልኝ። ፔንቴኮስታሉን ያሉት ወይስ አይደለም? አለቀ። ልመልስልህ። በሁለት ነው የከፈልሁት። ጨዋ ጴንጤ እንዲኖር እንፈልጋለን አልኩኝና ጨዋ ያልሆኑ ጴንጤዎችን እንደነ እስራኤል ዳንሳ እንደነ እዩ ጩፋ አልኩኝና እንደዚህ ያሉ ሰዎች አገር እስከ መምራት ደርሰዋል ስል ምን ማለት ነው? ጨዋዎችን አይደለም፣ ጨዋዎቹ ጴንጤዎች ሳይሆን እንደ እዩ ጩፋ ያሉትን እንደዚህ ያሉት ሰዎች። አንደኛው ሌላው እዩ ጩፋ አልኩ ጠቅላይ ሚኒስቴሩ ነው፣ የብልጽግና ወንጌል ተከታይ ነው። በቃ አልተመለሰልን። ጨዋ ጴንጤዎችን አላልኩኝም እኔ። ይኸው ኤፋ ጨዋ ጴንጤ ነው። አትሊስቱ ፊት ላይ ያለ አማንም ጨዋ ነው። ቪዲዮውን ስለከፈለ ጭምር ነው። ስለዚህ ጨዋ ጴንጤዎችን አከብራለሁ፣ እወዳለሁ። መልካም እሺ። ያ መልስ ነው ብሎ የሚቀበል ካለ ይቀበለዋል። ለእኔ መልስ ማይሆንበት ምክንያት ምናልባት ቪዲዮውን ከመጀመሪያ ይሄን ውይይቱን የምንጀምርበት ሰዓት ላይ ሰምታችሁ ከሆነ እንደ ቀሲስም ከጅምሩ ሲያወሩት ወደ የነበረውን ሀሳብ ከሰማችሁ ኢቨን ከኛ ሰፈር እዚህ እኔ ካለሁበት ሰፈር ነው የጀመረው። አስተውላችሁ ከሆነ ማለት ነው። እዚህ አሱሳ እኔ ያለሁበት ሰፈር አካባቢ ነው ያለው። ስለዚህ አርቲኩሌት አድርጎ እያወሩ ያሉት ካዛ ስትሪት ጀምሮ የመጣውን ነው። ኦኬ የመጣውን ነው። ከዛ ያንን ኢትዮጵያ ውስጥ ካለው ፔንቴኮስታሊዝም ጋር አያያዙት። ከዛ ውስጥ ደግሞ የወጣው ጠቅላይ ሚኒስትሩ ነው አሉ። ላይኑን ይዛችሁታል አይደል? አልተሳሳትኩም። ላይኑ ይሄ ነው ያመጡት ላይን። ከዛ ጨዋዎቹና ጨዋ ያልሆኑት አለ። ከዛ ወርስት የሆነው ደግሞ ጨዋ ካልሆኑት ነው
ጠቅላይ ሚኒስትሩ የተገኘው አለ። ለምን? ጨዋ ያልሆኑቱ ብልጽግና ወንጌል ምናምን የሚለው አይነት ነገር ስላለባቸው ብልጽግና ፓርቲ የሚለውም ብልጽግና ወንጌል ከሚለው ነው የመጣው የሚል አዶ ነው። ይሄ አናሊሲስ አሁን ምንም ማስረጃ የሌለው ተራ ክስ ነው። ተጨባጭ ነው አማርኛ ተጨባጭ ነው። ከነው ግን ያቀረቡት አማርኛ እሺ ከፍታ ያነብልናል። ተጨባጭ ከሆነ እኔ ስረበሽ አልወድም። ሚውት ያለው ረጅም ሰዓት ነው ሚውት አድርጌ ሰማይ ነበረው። ስለዚህ አንደኛ ማስረጃ አዘጋጁ እስኪጨርስ ድረስ ብልጽግና ፓርቲ ፕሮስፔሪቲ ፓርቲ የሚለው መነሻውን ያገኘው ከብልጽግና ወንጌል ነው ምናምን የሚል ማስረጃ ያውጡና አዘጋጅቶ ይጠብቁ። እኔ ሌላውን አወራለሁ እስከዛ። ከዛ ጨዋ የሆኑትና ጨዋ ያልሆኑት ተባለ። ከዛ ጨዋ ካልሆኑት ውስጥ ነው የወጣው ተባለ። ኦኬ ጨዋ ያልሆኑት እነማን ናቸው ሲባል እንደ እስራኤል ዳንሳና እንደ እዩ ጩፋ ተባለ። ጥያቄው ከእስራኤል ዳንሳና ከእዩ ጩፋ ውስጥ ነው ወይ የተገኙት ጠቅላይ ሚኒስትሩ? ማለት ምን አይናችሁን ጨፍኑ እና ሞኛችሁ አይነት ነገር ነው እየተደረገ ያለው። የሆነ ወርስት የሆነ አርጊመንት ማለት ነው። ለሁለት ተከፈለ። ጨዋ የሆኑ አሉ፣ ያው ጨዋ የሆኑትን እያሉ እያሰቡ ያሉት ይሄ እርሶ የሚሉትን የጩኸት ምናምን ውስጥ የሌሉት ምናምን። ኦኬ ወርስት የተባሉትስ ጨዋ ያልሆኑትስ ሀገር አጥፊዎቹ የሆኑት ምናምን እነ እዩ ጩፋ እነ ዳንሳ ጠቅላይ ሚኒስትሩ መነሻቸው ከዛ ነው። ልመልስልህ? አይ አልጨረስኩም። እና ጠቅላይ ሚኒስትሩ መነሻቸው ከዛ ነው ወይ? ጥያቄ እኮ ልመልስልህ እኮ ጥያቄ በየማሉ ፖዝ እያደረኩ ነው እንጂ ጥያቄ እኔ በየተራ እንድታወሩ እስከምታወሩ አልጠብቅም። እኔ ከአንድ ሰው ጋር ራሳችሁን ወክላችሁ ስለሆነ የምትቆሙት አንድ ሰው ሲያወራ ቀጥ እያወራለሁ፣ አንድ ሰው ሲያወራ ቀጥ እያወራለሁ እኮ ሲጨርስ ያወራሉ ማለት ረጅም ደቂቃ ያዝ። ከዚህ በኋላ እኔ ብቻዬን እያፈናችሁ ለእርሶ የቱ ጋር ደቂቃ ተያዘ? በቃ ደቂቃ ያዙልኝ ለኔም በደቂቃ እናወራ። በቃ ስለዚህ እኔ ካወራው በኋላ ደቂቃ በርሶ ይጀምራል። ችግር የለም። ረጅም ደቂቃ ስለሆነ አልፈቅድም። ኧረ ቀሲስ እንዴ ወይም መልስ መመለስ ካልፈለጉም መተው ይችላሉ እንጂ አይደለማ። እኔ በጣም እኮ እኛ እርሶን እያከበርኖት እርሶ በጣም እያፈኑን ነው እንዴ። በደቂቃ እናወራለን። በደቂቃ ማናወራ ካልሆነ እኔ ቤቴን እከፍታለሁ። በቃ ለምን እኮ ቤቶትን ችግር የለውም። ቤቶቱን ማከፍተውማ በደንብ ደቂቃ ያዙ ይደላችሁ። ደቂቃው በርሶ ይጀምራል። ችግር የለውም። ደቂቃው በርሶ ይጀምራል። አይሆንም። እሺ ካልሆነ ይውጡና ሄዶ ቤት ይክፈቱ። በቃ እኛ እናወራለን። መልሱ ስላገኘናችሁ ይቻላል። በሰፊው አውርተዋል። በነፃነት አማን ጋር ሲደርስ ደቂቃ ይጀምር የሚል ካልኩሌሽን አንቀበልም። በነፃነት አውራለሁ። ከአንድ ሰዓት በላይ ቁጭ ብዬ ስሰማ ነበረ። እኔ ጋር ሲመጣ ላይኗን ይዤ ከየቱ ጋር እንደጀመሩና እንደ ሕፃን ልጅ ጨፍኑና ላሙኛችሁ። ቆይ አዳምጡኝ አንዴ። አይቻልም። አይናችሁን ጨፍኑ ላሙኛችሁ አይነት ጨዋታ ሲጀምሩ የገባሁት። ስለዚህ አሁን እኔ ላውራበት። ኧረ ቀሲስ ኧረ እንደው እስቲ ማይኩን ይዝጉት። ግድ የለዎትም። ደቂቃ ያዙ። በደቂቃ ካወራን ደቂቃ በርሶ ይጀመራል። ከዛ በኋላ ያለው በደቂቃ እናወራለን። እኔ ጋር ሲደርስ በደቂቃ አይጀምርም። ሌሎቹ ሁሉ በነፃነት አውርታችኋል። በቃ ስለዚህ በቃ ቀሲስ ወይ ሩም ይክፈቱና እንመጣለን። በቃ ችግር የለም። በቃ ቤት ልከፍታለሁ። አንመጣም። እዛው ይክፈቱ። ያ መልሶት ግን መልስ እንዳልመለሱ ይወቁ። አረ በደንብ ነው የመለስኩኝ። ምንም ይኸው በቃ እሺ መልሰዋል። አስቼ መንገድ የከፈቱ በቃ መልሰዋል። በቃ እዛው ይክፈቱ። በቃ ስላላሉ ያዚህ እናደርገዋለን፣ እናጠራዋለን። ምንም እየመለሱ ስላልሆነ ይውረዱና እዛ ይክፈቱ። ቤቴ ነው። ሁላችሁም ታሪካችኋለሁ። ጥያቄ ያላችሁ በሙሉ ወደ ቤቴ ነው። ቴንኪው። ሰላም እንዴ። እሺ ስለዚህ ላይኑን አያችሁ የጀመረበትን አዙዛ ስትሪት ሰፈራዬ ካለው ብሎ ጀምሮ አንድ ላይን ነው መስርቶ የመጡ ሲመጡ ከዛ መጨረሻ ላይ መጡና ላይኑን ለሁለት ከፈሉት። ጨዋ ያልሆነ የሚል ጨዋና ጨዋ ያልሆነ መስፈርቱ ራሱ ከየት እንዳመጡት ራሱ አይታወቅም። ጨዋ ያልሆነ ተባለ። ኦኬ ከዛስ ጠቅላይ ሚኒስትሩ ጨዋ ካልሆነ ነው የወጣው። ከዛስ ጨዋ ያልሆኑ ትንሽ ጥቀሱ እሳቸው የወጡበትን ላይን ለማወቅ እዩ ጩፋና እስራኤል ዳንሳ ከዛ ነው የወጡት። ኦኬ ሶ ይሻለኛል የሚሉበትን ኦልሬዲ ቅድም ብለን አውርተናል። ከፔንቴኮስታሉ ሙስሊሞች ይሻሉኛል ምናምን ያለው ጨዋ ሙስሊሞቹ ጋር እስቲ መኖር ሲጀምር እናያለን። ይዛኔ ጨዋ ሙስሊሞች ጋር መኖር ሲጀምር ማለት ነው። ጅዝያን እየከፈልካት ትኖራለህ። ጅዝያ ምን እንደሆነ ታጣራለህ። ጨዋ ሙስሊሞች ጅዝያ ሲያስከፍሉ የዛኔ ከነሱ ጋር ትኖራለህ። ቀረጥ እየከፈልካት ማለት ነው። ሶ የመጣለትን እንዴት ያወራል ዝም ብሎ ማለት ነው። ጨዋ ያልሆነ የሚባል የለም። ኦኬ ቁርአናቸውን የሚከተሉ ሙስሊሞች ክርስቲያኖች ላይ ምን ማድረግ እንዳለባቸው ያውቃሉ።
ኦኬ። ስለዚህ እነሱ መሪ በሆኑበት እነሱ ሊዲንግ ሮል በያዙበት እንደ ያው በዛ ባሉበት አሁን ሳውዲ አረቢያ ሌሎች ኢራን ምናምን መመልከት ትችላላችሁ ምን እያደረጉ እንዳለ ማለት ነው። ኦኬ። ስለዚህ የዛኔ ጅዚያን ሲያስከፍሉ ጨዋ ሙስሊሞች አይደላችሁም ወይ ከጴንጤ ትሻላላችሁ ብዬ አልመጣሁም ወይ ብሎ ለነሱ ይመልሳሉ ማለት ነው። ሌላው በጣም ግልብ የሆነ ክስ ነው የተደረገው ቅድም ጠቅላይ ሚኒስትሩ ላይ የተባለው ማለት ነው። በጣም ግልብ የሆነ ማለት ነው። ግልብ የሆነ እዚህ ቁጭ አድርገውን እንግዲህ እንዲያወሩ እንዲያጠሩ ነግረናቸዋል። መጨረሻ አካባቢ ላይ አወራው እንግዲህ አይናችሁን ጨፍኑ ላሙኛችሁ አይነት ነገር ማለት ነው። ጨፍኑና ላሙኛችሁ። ማንም አይኑን ጨፍኖ የሚሞኝ የለም። ኦኬ። ልጆቻችንን ካራክተራይዝ ያደርጉብናል ምናምን። ማን ነው ትምህርት ቤት ውስጥ የሚጮሁ ኖሮ ከዛ በመጮህ ካራክተራይዝ የሚያደርገው? ትምህርት ቤቶች የመጮሃ ቦታ ናቸው እንዴ? የመጮሃ ቦታ ናቸው አይደለም? አይደለም። ስለዚህ ክሱ ጥላቻ የመሰረተው ክስ ነው እንጂ ኦኬ፣ ክሱ በጥላቻ የተጀመረ ክስ ነው እንጂ አክቹአል የሆነ ዳታ የለውም። አክቹአል ዳታ የለውም። ስለዚህ ምን እናደርጋለን? እኔ እስካሁን አልጀመርኩም። ትላንት ያልኳችሁን ነገር እነዚህ የከፋፈሉበትን መንገድ አከፋፈል እኛም እንከፋፍልና እዛው ኦርቶዶክስ ውስጥ አድርገን ስለ ደብተራዎቹ አዳምጡኝ በደንብ ኦርቶዶክሳን እዚህ ውስጥ ያላችሁ። ያ መንገድ አስቀይሮ የሚያስኬደው ደብተራ ማለት ነው። ያስፈሳኛል፣ ያሳራኛል ብለህ የምትፈራው ደብተራ አለ አይደለ? ስለሱ ከዛ እንትን ይዞ መስቀል ይዞ የሚያሳልመው ራሱ ማለት ነው። በግ ከነነፍሱ የሚቀብረው ጳጳስህን። ኦኬ። በግ ከነነፍሱ የሚቀብረውን ጳጳስህን፣ መንገድ የሚያስቀይረውን ደብተራህን፣ መተት በየቤቱ ላይ ያደረገ ያው ማን ነው ራሱ መተት የሚሰራበት ሰውዬ ማን ነው? መተት እንዴት መከላከል እንዳለባችሁ እያለ የሚያወራው የምታውቁ ከሆነ አሴ እኔም መተት ይሰራብኛል ግን ይዘዋለሁ ምናምን የሚለው ሰውዬ አለ አንድ እኔ አላውቅም ይኖራል ግን ውስጥ የሚያውቅ አዳለ ራሱ መተት ይሰራበታል፣ ይንፈራፈራል፣ ሆስፒታል እየገባ ይተኛል፣ ይወጣል። ከዛ በኋላ መተት እንዴት እንዳይሰራባችሁ መጠንቀቅ እንዳለባችሁ ላሳያችሁ ያለ ቪዲዮ የሰራም ይለቃል። ማን አለ ምዕመናን የሆነ ስሙን የምታውቁ። ስለዚህ እነሱን እያመጣን የኦርቶዶክስ መልክ አድርገን እናወራለን። በቃ ዳሴት መተተኞች የት ነው ያሉት? በቀባሪ ካህናት የት ነው ያሉት? ኦኬ። ጠንቋዮች የት ነው ያሉት? እሱም በደንብ እናወራና ተስፋዬ መምህር ተስፋዬ ራሱ መተት ይሰራበታል፣ አረፋ ያስደፍቀዋል። ከዛ መተት እንዳይሰራባችሁ መከላከል ያለባችሁ መንገድ እያለ ይናገራል ማለት ነው። መምህር ተስፋዬ ማለት ነው። እሱን እየከፈትን ምናወራ ይሆናል። ከዛ እቺ ጭዌ ወዴት እንደምታመራና ማን ላይ እንደሚብስ እያየን እንሄዳለን ነው ያማን። ያ ቃልዬ ሳሚዬ ሰዓት ቢሄድብህም ግን ችግር የለም። አይ ዛሬ ችግር የለም። ታቾኝ ይሰማል። እነ እንትና እነ ማናቸው እነ አግዝ ከስር ስላሉ ታቾኝ ልስማኔ ቦታ ሲኖር መጣለ። እሺ መልካም። እስካሁን ያልተናገሩ ሳሚዬ አለ፣ እንዲሁም ደግሞ ፍቅር ዶክተር ከንዬ። እሺ አግዝን አስገቡት። እሺ ሞዴሬተሮች እና ዛሬ እንግዲህ ምንም ሊመልሱልን አልቻሉም። ይኸው እንደሚታወቀው እንግዲህ ተሰምቶም እኔ ይኸውና እዚህ ላይ ከመጣው ጀምሮ ሙሉ እንትን ይሰማ ተብሎ የተደረገላቸው ሪዞርቱ ላይ ነው ለሳቸው። እሺ እንግዲህ የተቆራረጠው ነው ተባለ። እሺ ሙሉ ተሰማ። እንደገና ክፈቱልን ሁሉ እየተባለ ሁሉ ተከፈተላቸው። እንግዲህ ቀጣይ የሚሆነው ምንድን ነው? ከነበረው ላይ እየተነሳ ልክ ቃልዬ እንደጠየቃቸው እንደዛ ነበር መጠየቅ የሚገባቸው ማለት ነው። እና እንግዲህ አድማጮች ታች ያላችሁ ራሳችሁ ትፈርዳላችሁ፣ እውነት የቱ ጋር እንዳለ አንድ ነገር እንዳልተቆረጠ ማለት ነው። ኦኬ ሳሚዬ ቀጥል። አሴ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ያው ሰምተናል፣ ታዝበናል። ምንም
ኃይለኛ ፖለቲከኛ እንደሆነ በጣም አስመስሏል። ሳሚዬ እቺን ነገር ልበልሽ ለቀጣዩ እንትን እንዲል እንትን ማለት ነው። ታንኪው በሁላችሁንም ማለት ነው አፕሪሺየት ለማድረግ ነው። ጌታ ኢየሱስ ዘመናችሁን ይባርክ እና ዩ ጋይስ አር ሶ ዋይዝ ኦፍ ኮርስ ያ ብርሃን ሲበራ አንዱ የሚያደርገው ዋይዝ ነው እና ነገሮችን ወደ እንትን ነው የተፈለገው የሆነ ሊሰጠን የተፈለገ ድንች አለ ግን ሁላችሁም ዋይዝሊ ነው ያንን ነገር የተመለከታችሁት። ኦኬ የሆነ ነገር ተብሎ አይ እንደዛ ምናምን ስንል ኦኬ ይኸው እነሱ ፖለቲከኞች እንትኖች ምናምን ደጋፊ ዋሬቨር ብለው የሚፈልጉትን ሶ ወንደርፉል ዩ ጋይስ አር ሶ ወንደርፉል እና ጥሩ አሁን ስታወሩም ከዚህ በኋላ ላለውም እንደዛ ነው መሄድ ያለባችሁ እና ትኩስ ድንች አንቀበልም እኛ እንሰጣለን እንጂ አንቀበልም እና ሊወረወር የተፈል በዛ መንገድ አይደለም። እኛ ቻሌንጅ የምናደርገው ዶክትሪናል የሆኑ ነገሮችን ነው። ቅድም እንዳለው እኛ ፖለቲከኞች አይደለንም። ዊ አር ኖት ፖለቲሽያን። ፖለቲካ ላይ እውቀትም ሀሳቡም ኢንተረስቱ ምንም የለንም። እኛ ሌላ መንግስት ነው የምናገለግለው፣ ሌላ ሰማያዊ መንግስት ነው። የዛ መንግስት ተጠሪዎች ነን እኛ እንጂ ምድራዊ ገብተን ቦምብና ክላሽ ስንተን እንትን የምንውል ሰዎች አይደለንም። የእኛ እውቀት ሌላ ማቴዎስ ቆሮንጦስ። ስለዚህ በፍጹም ወደዛ እንትን እንዳትሉ፣ ትኩስ ድንች እንዳትቀበሉ በፍጹም ማለት ነው። እና ያ ነገር ደስ ብሎኛል እንትን ያላችሁበት መንገድ ማለት ነው። ጌታ ኢየሱስ ይባርካችሁ። እንደዛ ነው መቀጠል ያለበት። ሳሚዬ ይሄንን እንትን ልበል ብዬ ነው። ተባረክ ጎሄድ። ያ ገብቶኛል። ኤፌ አንተ ስለጨረስከው ብዙ እኮ በደንብ ኮንፍሮንት አድርጋቸዋል። ኤኒዌይስ እኛ የጠራንባቸው ገብተው እንዲያብራሩ የተፈለገው እሱን አልነበረም። የፖለቲካውን ጉዳይ ያው ፖለቲከኛ ስለሆኑ እዛው ከመንግስት ጋር ይጨርሳሉ። እሱ ብዙ እንትን ያደረገን ነው። እኛ ማተር የሚያደርገን እንደ ፕሮቴስታንት እንደ ፔንቴኮስታል የመጣውን ትሬት በልጆቻችን ላይ የመጣውን ትሬት አብሮ በመኖር እሴት ላይ የመጣውን ትሬት እሱ ላይ ነበር የተናገሩት ነገር ትክክል አይደለም። ምክንያቱም ቄስ ናቸው፣ ቀሲስ ናቸው፣ ክህነት አላቸው እና የእሳቸው ንግግር እንደው ዝም ብሎ እንደ አንድ ግለሰብ እንደኔ ምናምን ተብሎ የሚታሰብ ሚሆን አይደለም። ብዙ ፎሎወር አላቸው፣ ቤተክርስቲያን ይመራሉ። እንዲህ አይነት ጥላቻ ሄት ስፒች እስናን ላይክ አክሰፕተብል አይደለም፣ ቶለሬት የምናደርገውም ጉዳይ አይደለም። እኔ ሁልጊዜ ላለው ማንኛውም ሰው የፕሮቴስታንቱን ዶክትሪን መጥቶ በፈለገው እውቀት ሊሞግት ይችላል። እኛ ወፍ ራሽ አይደለንም። እኛ የአፖስቶሊክ ሰክሴሽን የሌለን ሰዎች አይደለንም። እኛ ከመጽሐፍ ቅዱሱ የራቅን አይደለንም። ትምህርቶቻችንን እያንዳንዱ ትምህርቶቻችንን በፈለጉት ሰው የፈለገ ሰው መጥቶ ከኛ ጋር ዲስከስ ሊያደርግ ይችላል። በምንም እኔ በጣም የምኮራው ደስ የሚለኝ ጴንጤ አንድም ቀን ፈርቶ አያውቅም። ዶክትሪኑ ለማስረዳት የገባውን እውነት ለማስረዳት እንትን ብሎት አያውቅም። እና እንደው በእውቀት ሲያቅታቸው በእንደዚህ አይነት ነገር መምጣትና ሄት ስፒች ማድረግ እሴታችንን ማበላሸቱ ይሄ ተገቢ አይደለም። ምናልባት ሌሎችም ሰዎች በዚህ በኦርቶዶክስም እንትን ውስጥ ያሉ ሃይማኖት ውስጥ በሌላም ሃይማኖት ውስጥ ያሉ ሰዎች ዋጋ የሚያስከፍላቸውን ነገር ባያደርጉ መልካም ነው። በቃ ይሄ በጣም ትልቅ ወንጀልም ስለሆነ ማለት ነው። ለዛ ነው እኛ የተቆጣ ነው እንጂ እኛ ሃይማኖታችን ተነካ ተሰደብን ምናምን አይደለም። ይሄ ሁሌ ስንሰደብ ሁሌ ስንረገጥ የኖርንበት ነገር ነው እና እሱ ብዙ አያሳስበንም። የሚያሳስበን ግን አሁን የመጣው ትሬት ነው፣ ለልጆቻችን የቀረው ትሬት ነው፣ የሚያልፍ ትሬት ነው እና ይህ ነገር ሙስሊሞች ጋር ተነግሮ ቢሆን ኖሮ መልሱ ምን ሊሆን እንደሚገባ ይገስ ይሄ በጣም ያልተፈታው ስለሆነ ማለት ነው። እና ከዛ አንጻር ነው እኔ እንደወሳቸው ዋይዝ ቢሆኑ ኖሮ መጥተው በጣም ይቅርታ እንደዚህ ብያለው አምሶ ሶሪ ኢሞሽናል ሆኜ ወይ እንደዚህ ብለው ቢሉና ቢያልፉ የነበረውን ነገር ቢያበርዱ ጭራሽ እየሄዱ የሚሄዱበት መንገድ ጭራሽ በቃ ማለት ነን ስቶፕ ነገር ነው እና አንድ እሱ ነው በጣም ያሳሰበኝ። ሁለተኛው ግን እንደው ሉትራንን ባዮች እዚህ ቤት ውስጥ እኛም ጋር ያሉ ሉትራንን ኮንሰርቫቲቭ ነን ብሎ የሚሉ ሰዎች ከእነሱ ጋር ከእሳቸው ጋር ያላቸውን ጋብቻ እንደው በደንብ ቢያጠኑት መልካም ነው ብዬ አስባለሁ። እና እኔ ከእሳቸው ጋር ህብረት የሚያደርግ ሰው ይህንን ነገር ካልፈቱ በስተቀር ይቅርታ ካላሉ በስተቀር ጥፋት ነው ብለው ማስተባበያ ካልሰጡ በስተቀር ከእሳቸው ጋር ህብረት የሚያደርጉ ሰዎች ሁሉ የፕሮቴስታንቱ ወይም ደግሞ የፔንቴኮስታሉ ትሬት እንደሆነ ነው እኔ ፐርሰናሊ የማስበው ማለት ነው። እና ከዛ አንጻር ነው እኔ የተረዳሁት። አስቼ ተባረኩ።